እንደዛ በማለታቸው እንደዛ እንዲሉ ያደረጋቸው ነገር ደግሞ ያ ምስል ነው። ያ ምስል ደግሞ ከራሱ ነው ማለት ነው። አንተ አሁን እንደዛ ነው ጥያቄ ኤቢ መጨረሻ ላይ ያልከው አልገባኝም። በእርግጥ ግን ያ የተወሰነ ተረድተኛል እኮ ተመሰለባቸው ይላል አይደል? አዎ ጥፋት የለባቸውም ነው ኢየሱስ ክርስቶስ ተሰቀለ ብለው ማመናቸው ጥፋት የለባቸውም። ለምን? ምክንያቱም የኢየሱስ ክርስቶስን ምስል ነበር ሲያዩ የነበረው እኮ እነሱ መሰላቸው። በቃሽ እነሱ መሰላቸው እንጂ አይደለም። ስለዚህ ጥፋቱ የመሰለባቸው አካል ነው እንጂ የተመሰለባቸው እነሱ አይደለም። በቃ እሱ እኮ ነው ጥያቄው። እንደዛ ብዬ እኮ ነው ጠይቃቸው እምልህ እኔ እንደዛ ብለህ ከመጠየቅ እኮ ነው አንተ አሁን ጫፍጫፉን የምትነካካው። ያ ምስል እንዲመሰል ያደረገው አካል ስላለ ያ አካል ደግሞ ራሱ ጠያቂ ነው፣ አላህ ነው እያልክ ነው። ስለዚህ ራሱ የኢየሱስ ክርስቶስ ምስል ሰው ላይ ካስቀመጠው ለምንድን ነው እንደዛ በማለታቸው የሚጠይቃቸው ነው ያንተ ጥያቄ አይደል? አስመስሎባቸው ተጠያቂ ለምን ያደርጋቸዋል? አው የኢየሱስ ክርስቶስ ምስልን ሰውየው ላይ ካስቀመጠ ለምንድን ነው እነዚህ ሰዎች ኢየሱስን ገደልን በማለታቸው የሚጠይቃቸው ነው? ጥፋት የለባቸውም ነው የልዩ ጥያቄ። ይሄ ነው ጥያቄው። ጥያቄ ከሆነ ግልጽ አድርገው እንትን እንድንለው ማለት ነው፣ አድሬስ እንድናደርገው። ይሄ ነው ጥያቄው አይደል? ኤቢ ያስለፋል። ያ ይሄ ነው ጥያቄው። ኦኬ አንዲ እሱ እንዲመልሱልህ ክርስቲያን አለ ምንድነው ውረድ ውጣ ምናምን የምትለው ከታች? አንተ አሁን ምን ልታደርግ ነው የገባው? ከታች ውጣ ስትለው ነበር በስነ ስርዓት የሚጠይቅና የሚመልስ ልጅ። ይሳቅ አላስወራው ስላለ። ማን ነው አላስወራ ያለው? ይሳቅ። መቼ አላስወራ አለ? የሚጠይቀውን እየመለሰለት ነው አይደለም? እሱ የለም። አሁን ለምሳሌ እየጠየቀ ይሄ ኤቢ እየጠየቀው ነገር ግን እሱ የለም። ጥያቄውን አልተረዳውም ማለት አላስወራውም ማለት አይደለም። አልተረዳውም ማለት እኮ ውረድ ከምትል አስረዳው አትልም? በአፍህ ነው እንዴ የምታየው አንተ አሁን? አይደለም የራሱን ሐሳብ። በነገራችን ላይ ከይሳቅ ይልቅ ሰላመድን ይሻላል። ምን አልክ? ሰላመድን ነው የሚሻለው። እሱ ነበር የተረዳው እንጂ ይሳቅ አልተረዳውም። አልተረዳውም ማለት አስረዳው ነው የሚባለው እንጂ ፈርጠጥ ውጣ ግባ አይባልም። እሺ አንዳንዴ አይምሯችሁን አሰሩት። ሰው ሁኑ፣ ትንሽ ተራመዱ፣ ከዘመኑ ጋር መታረቅ አለባችሁ። ውጣ ቡጥ ምናምን ምንድነው የሚወጣው? ሲኦል ነው የገባው። በቃ ሚዩት አድርግ ይመልሱለት። አሁን ይቅርታ አድርግ። አንዳንድ ሰው እኔ በጣም ይገርመኛል። ቀጥሉ። ይቅርታ። አይ እያሳቀኝ ነበር ትናንትናም አንተ እንዳትጠይቀኝ ክርስቲያን። እሺ ኤቢ ጥያቄ እንደሱ ከሆነ አላህ ለምን አስመስሎባቸው ከዛ ካስመሰለባቸው በኋላ ኢየሱስን ሰቀልን በማለታቸው ይጠይቃቸዋል የሚል ከሆነ ጥያቄ አንደኛ ቁርአኑ ላይ አላህ Subhanahu Ta'ala አስመሰለባቸው አይደል የሚለው ተመሰለባቸው ነው። ተመሰለባቸው ማለት አንድ አካል አንተ ሊመሰልብህ ይችላል፣ መስሎ ልታደርገው ትችላለህ ያንን ነገር። እሱ አላህ አስመስሎብህ ሳይሆን አንተ በግል እይታ ከአንተ እይታ አንፃር መስሎ ልትሰቅለው ትችላለህ። ያ ተመሰለባቸው የሚለውን ስለሚያሳይ እንዴት ይሄ ይሆናል? መጽሐፍ ቅዱስ ምናልባት ካየህ ዮሐንስ ወንጌል ላይ እና ማቴዎስ ወንጌል ላይ ኢየሱስን ሰዎቹ ያውቁት እንዳልነበረ ለዚህም ይሁዳ እንዲያሳያቸው እንደተናገሩ ማየት እንችላለን። እና እነዚያ ሰዎች ኢየሱስ መስሏቸው ሌላ ሰው ሰቀሉ። ስለዚህ እነሱ ናቸው እንጂ የመሰላቸው እሱ አላህ Subhanahu Ta'ala አስመስሎባቸው አይደለም የሚለው እንደዛ መረዳት እንችላለን ማለት ነው። በእርግጥ ተመስሎ ነው ያሉ ዑለሞች አሉ። ያንን ደግሞ ማብራራት እንችላለን። ግን ቁርአኑ ላይ አላህ አስመሰለባቸው ብሎ አልተቀመጠም። አይ እሺ፣ ግን ያው ተፍሲሮች ላይ እንደዚህ አይነት ሐሳብም ስላለ ነው አንድ ምን ጥያቄ ይሄ ነበር። እሱ ላይ አየመልኩ አስቀምጠውታል እንትን ላይ ቁርአን እንትን ተፍሲር ላይ በተለያዩ መልኩ ፈተውበታል። ከተፈቱት አንዱ አሁን የነገርኩ ነው ማለት ነው። ለምን ተመሰለባቸው ስለሚል ማለት ነው። እሺ ወደ ሁለተኛው ጥያቄ መሄድ እንችላለን። ይሄ ከተመለሰልን ኦኬ። እሺ አይ ይበቃል። በቃ አክቹሊ ሁለተኛውን ጥያቄ መዳሰስ ተመለሰ። አይ ነገር ማለት
እንትንም በለው አንዳንዴ ተመለሰልኝ ማለት ሻሃዳ መያዝ የሚመስላቸው ሰዎች አሉ። ከነዛ ውስጥ አትመስለኝም። ባህሪ ረጋ ያልክነህ ታዳምጣለህ። ሰው ሻሃዳ መያዝ ይመስላቸዋል እና እሷ አንቆ ከሆነ ችግር የለም። አይደለም። ጥያቄ መጠየቅ ትችላለህ። እሺ፣ ሌላ ጊዜ እናወራበታለን። በቃ ግን ከዛ አንጻር አልነበረም የኔ ሀሳብ። እሺ፣ ሁለተኛን ጥያቄን አንሳው፣ ደስ ይለኛል። ኪራን መጨመር የምፈልገው ነገር አለ ስላለ ይጨምር እና እንትን አለ ኦቢ ጥያቄ ያለው። ኦኬ፣ ቀጥል ኪናን። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ከሙስሊሞች ባቢ ሰላም ብያለሁ። አይ ቲንክ ስም ስለቀየርኩኝ እንትን አለባቸው። እንዴት ነህ? እንዴት ነህ ባቢ? ሰላም ነው አሉ አልሐምዱሊላህ። እንዴት ነህ አንተ? አለን ጩጬ ጠፍተሃል። አማን ነው። ማዘር መታብኝ ታረኩኝ፣ ይቅርታ። መጨመር የምፈልገው ነገር አይ ቲንክ አሁን ያነሳው ነገር አለ። ምንድነው ያነሳው ነገር ምንድነው? አምላካችን አላህ ሱብሓነሁ ወተዓላ ነብዩላህ ኢሳን ገደልን ያሉ አካላቶችን ባስመሰለባቸው አይጠየቁም የሚል ነገር ነው የተነሳውና እዛች ጋር የተሳሳቱት ሰዎቹ ናቸው። አላህ አላስመሰለባቸውም ብሎ መልሷል ይስሐቅ። ነገር ግን ማንሳት የምፈልገው ነገር ምንድነው? እዛች ጋር ሰዎቹ ኢሳን ለመግደል በጣም ይፈልጉ ነበረ። አይሁዳውያኖቹ ኢሳን ለመግደል ይፈልጉ ነበረ። እዛች ጋር የሆነው ነገር ኢሳን ለመግደል በሄዱበት ሰዓት ተሳሳቱ። ጥያቄው የሚዞረው ወደ ሙስሊሞች ሳይሆን እዛች ጋር ወዳሉ አይሁዳውያን ናቸው። የተሳሳተው ሰው ነው የሰቀሉት። የተሳሳተው ሰው ሰቀላችሁ ወይ ተብሎ የሚጠየቁት እነዛ ናቸው። አላህማ እንዳልሰቀሉትና ኢሳን ለመስቀል በመዝገብገባቸው ራሱ ረግሟቸዋል። በቃ እዛች ጋር አላህ ያደረገው ነገር ኢሳን ብቻ ነው ፕሮቴክት ያደረገው። ቃል ስለገባለት እንደማይገሉት ቃል ስለገባለት ኢሳን ፕሮቴክት ኢሳን አዳ ነው። ነገር ግን በመስገብገባቸው የተሳሳተ ሰው ሰቀሉ። ለምን የተሳሳተ ሰው ለምን ሰቀላችሁ ተብሎ የሚጠየቁት እነሱ ናቸው እንጂ አላህ አይደለም። ለምን ኢሳን አዳንክ ተብሎ የሚጠይቀው? ኦኬ፣ አላህ አይደለም ለምን ኢሳን አዳንክ ተብሎ የሚጠይቀው። አላህ ብቻ ኢሳን ብቻ ነው ያዳነው። በቃ እዛች ጋር እነሱ ተስገበገቡ፣ ሄደው ተሳሳቱ። እዛች ጋር በመሳሳታቸው የሚጠይቁት ራሳቸው ናቸው ማለት ነው። ይሄንን ነው መጨመር ፈልገው ነገር ማለት ነው። ይሄ በርደን ኦፍ ፕሩፍ የሚባል ነገር ስላለው ወደ ራሳቸው ስለሚዞር ማለት ነው። ቀጥሉና በኋላ የምጨምረው ነገር ካለ እንትን እላለሁ። አይ ቲንክ ሐሳቤን ካላገኛችሁት በደንብ እንትን ማለት ይችላል። ወደ በኋላ ሰላም አለይኩም ባቢ ሰላም፣ እንዴት ነህ? ሰላም ብያለሁ። ኖሪ እንዴት ነህ? አሉኝ። ይፈቀድልኛል ጥያቄ ወደ ሌላ ሸፍት ሳያደርግ በፊት አንድ ሀሳብ ብቻ መጨመር። ኢቤ አለ ያ ብዙም እየተመቸኝ አይደለም አለ። ኦኬ ነው ጀስት ብዙም እንትን ለማለት አይደለም። እና ቅድም ተመሰለባቸው የሰዎቹ ስህተት ነው ወይስ አላህ አስመሰለባቸው የሚል ነበር። የቁርአኑ የሚል ተመሰለባቸው እንጂ አስመሰልኩባቸው አይልም። እና እዛ ጋር ተመሰለባቸው ሲል የአላህ ስህተት ሳይሆን ያው የራሳቸው ተመሰለባቸው ነው፣ የነሱ ስህተት ነው። ያ ማለት ደግሞ ወደ ባይብል ደግሞ ስንገባ አሁን አንድ ጥያቄ ልጠይቅህ ብዬ ነውና በሐዋርያት ስራ ምዕራፍ 14 ላይ ከቁጥር 8 ላይ ጀምረን ጳውሎስና ባርናባስ በልስጥራና በደብሬ ያደረጉት ነገር ታስታውሳለህ? ታሪኩን ሄሎ አለ አይመቸኝም ስላለ እንትን አድርገው ኖሪ።
ኦኬ እዚህ ጋር ምንድነው መሰለህ ልናየው የፈለኩት ነገር በሐዋርያት ሥራ ምዕራፍ 14 ላይ ቁጥር 8 ጀምረን ስናየው ባርናባስና ጳውሎስን እያስተማሩ በነበሩበት ጊዜ ላይ ምን ነበር የተፈጠረው? አንዱ እግሩን የሰለለ ወይም ደግሞ ከእናቱን ማህፀን ጀምሮ አንካሳ የሆነ ከቶንም ሄዶ የማያውቅን አንድ ሰው ተመርጦ ነበርና ይህም ሰው ጳውሎስን ሲናገር ይሰማ ነበር። እርሱም ትኩር ብሎ ተመለከተውና ይድንም ዘንድን እምነትህን እንዳለው ባየው ጊዜ በታላቅ ድምፅ ቀጥ ብለህ በእግርህን ቁም አለው። ብድግም ብሎ ተነስቶ ይመላለስ ነበር ይላል። ሕዝቡም ጳውሎስን ያደረገው ባዩ ጊዜ ድምፃቸውን ከፍ አድርገው በሊቃውያን ቋንቋ አማልክትን ሰዎችን መስለው ወደ እኛ ወረዱ አሉ ይላል። ስለዚህ አሁን እዚህ ጋር ጳውሎስን ያደረገው ነገር ባዩ ጊዜ የሰዎቹ ሚስኮንሰፕሽን ጳውሎስን ምን አድርገው ነው ያስንትን ያሉት? ይህማ ከሰማይ መላእክቶችን ሰው መስለው ወረዱ ብለው ነው አስዩም ያደረጉት። አሁን እዚህ ጋር ጥያቄ፣ ስለዚህ ሰዎቹን ጳውሎስን ከሰማይ የወረደ መላእክት ነው ብለው አስዩም ስላደረጉ የጳውሎስ ስህተት ነው? ነው አይደለም። የጳውሎስ ስህተት አይደለም። የማስተት ነው ሰዎች ናቸው። የሰዎቹ ስህተት ጳውሎስን ያንን ከተወለደ ጊዜ ጀምሮ በእግሩ ሄዶ የማያውቀው የነበረው አንካሳ የነበረው ሰውዬ ጳውሎስ ስላዳነው ሰዎቹ ምን አሉ? ይህማ ከሰማይ የወረደ መላእክት ነው አሉ። ምን አሉ? መላእክት ነው አሉ። ከዛ በኋላ ደግሞ ጳውሎስ ይህን በሰማ ጊዜ ባርናባስም ድያም ያሉትን ጳውሎስን እርሱን በመናገሩ ዋና ስለነበሩ ሄርሞን አሉትን ከተማውን ሰዎቹ ምን አደረጉ? በከተማውን ፊት ቤተ መቅደስን ያለውን በዳያ ካህን የአበባን አትክልቶችን ወደ ደጃፍን አምጥተው ከህዝቡ ጋር ሆነው ሊሰውላቸው ወደዱ። ሐዋርያትን ባርናባስና ጳውሎስ ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ህዝቡ መካከል እየጮሁ ሮጡ አለ። ስለዚህ እዚህ ጋር ላስተላልፈው የፈለግኩት ነገር ምንድን ነው? ጳውሎስ ያንን ሰውየው ካዳነው በኋላ ሰዎቹ ጳውሎስ እኔ ሰው ነኝ ነው ያላቸው፣ መላእክት ነኝ አላላቸውም። ግን ሰውየው ብቻ ነው ያዳነው። ግን ሰውየው ያንን ሰው ሲያድነው ሲያዩ ሰዎቹ ምን አሉ? ይህማ ከሰማይ የወረዱ ሰው መስለው የወረዱ መላእክት ናቸው አሉ። ከዛ በኋላ የጳውሎስና የባርናባስ ደግሞ ምን አረጉላቸው? ላይክ ሰምቲንግ የሆነ ግብዣ ነገር አዘጋጁላቸው እና ጳውሎስን ያበሰማ ጊዜ ሮጠ፣ ጨርቁን ቀደደ ይላል። ማለት በጣም ተናደደ። ምን ሆናችሁ ነው እንደዚህ ነገር የምታረጉት? ዎች ሮንግ ዊዝ ዩ እንደዚህ ነገር የምታረጉ ብሎ እየጠየቃቸው ያለው። ስለዚህ እነዛም የነበሩ ይሁዳውያኖችን ተመሰለባቸው፣ ኢየሱስን መሰላቸው ማለት አላህ ዲሲቭ አረጋቸው ማለት አይደለም። እና ይሄ ነገር እንትን ለማለት ብዬ ነው። እና አይገስ ቢያወራኝ ደስ ይለኝ ነበር። ምክንያቱም እዛ ጋር ደግሞ አላህ ያስመሰለባቸው ጥፋት ከሆነ ጳውሎስም ደግሞ እዚህ ጋር ጥፋተኛ ልታረገው ነው ማለት ነው። ስለዚህ ሰዎቹን ሚስኮንሰፕሽን ስላረገ ጳውሎስም እንደማይጠየቅ ሁላ አላህ ደግሞ ዲሲቭ አላረጋቸውም ለማለት ነው። አይገስ ግልጽ ነው መሰለኝ። አክቹሊ እዚህ ጋር እኔ ይህን ክሌም የሰራው ያለሁት በዚህ በአንተ አይነት መንገድ ረዳው ነበር። ብዙም የተመቼ ስላለ ነው ይቅርታ ዝም እያልኩ ያለሁት። ግን ተፍሲራት በደጋጋሚ እያሉት ያሉት ነገር እንዲሁም ሁለት ተፍሲራትን ሰሞኑን እያየው የነበረ ጀስት ኢቭን ከትሪንም ቅድም ማሄድ ጠቅሶ ነበር። እንዲሁም አይገስ ከደቀ መዛሙርት ሁሉ መሀል ነው ማን ይምሰል የሚል ውይይቱ ላይ ነበረው እና ያልኩኝ ያለሁት ኢብኑ ከሲር መጽሐፉም አለኝ በ13 ሙጀለድ አለኝ፣ በ4 ሙጀለድ አለኝ። እንደዛ አይልም። እንደውም ሞር ጥያቄው ሰንስ የሚሰጠው አንተ ተፍሲር ያልከውን ክፈተው ከጀላለይን እና ከእንትን ሁለቱን ነገራቶች እንድትለዩ ከሚል አንጻር ነው። ቀጥሉ ኢንሻአላህ። ጥያቄ ካለ ኤቢ ሁለተኛውን ጥያቄ መጠየቅ ከፈለግ ቀጥል። ማየት ሜት አንስታል ተወራ ነው መሰለኝ። ኢብኑ አባስ የሚባለው በኪታብ ደረጃ ያለ ራሱ የለም እኔ እስከማውቀው ድረስ አለ እንትን አለ ያ ከሆነ ኪታብ ላይ ነው ሙሉ ሰነዱ የመጣበት ደይፍ የሆነ እሱን ነው እንትን የሚሉት። ኦልሬዲ ተቀባይነት እንደሌለው ዑለሞች እንትን አስቀምጠውታል። የመጣበት ሰነድ በአንድ በኩል ነው። ያ ሰነድ በአጠቃላይ ደይፍ በሆነ ሰነድ ነው የመጣው። በ7ኛው ሴንቸሪ በሂጅራ ማለት ነው የዛኔ የተጻፈ ነው ጽሁፍ የተዘጋጀው ማለት ነው። እና ያዘጋጀውም ሰው ያመጣው ሰነድ እንዳለ ደይፍ የሆነ በ15ኛው ሴንቸሪ መሰለኝ በእንትን ስንሄድ በግሪክ ስንቆጥር ማለት ነው። ተንዊር አልሜቅባስ የሚባለው ማለት ነው። እሱን ነው ተፍሲር ኢብኑ አባስ ብለው የሚያስቀምጡት። ለዛ ነው ሁሉ ጊዜም በሁለት የተሞላ ስለሆነ ኢብኑ አባስ ጀላለይን ምናምን የሚሉት በቃ እንትን ስለሆነ ነው ስለሚመቻቸው ነው። ባቢ ይቀጥሉ። የኔን ቪዲዮ ሁላችሁም ታብታብ ገብታችሁ ኮፒ ሊንክ፣ ሼር፣ ሪፖስት ምናምን አድርጉት ሁላችሁም።
እኔ እዚህ ጋር ጥያቄ ለኤቢ አንተ ታሪኩን ተቀብለህ ነው ያ ጥያቄ ስታነሳ። አሁን አንተ ለምሳሌ እዛ ጋር ኢየሱስ ክርስቶስን ለመግደል ሲያራሩት የነበሩ ሰዎች ሌላ ሰው ሲመሰልባቸው ኢየሱስ ክርስቶስ ያለ ፍላጎቱ ሲያሳድዱት እንደነበረ አይነት ታሪክ ነው የሚያሳየው ማለት ነው። ለምሳሌ አንተ አሁን ያ ታሪክ ተቀብለህ ነው ያ ጥያቄ ያነሳው። ምክንያቱም በአንተ እምነት ኢየሱስ ክርስቶስ በራሱ ፍቃድና ፍላጎት ነው የተቸነከረው ብለህ ነው የምታምነው። የተሰቀለው ይቅርታ ለአማርኛ እንትን ችግር የለም። አይ ጀስት ፎር ዘ ሴክ ኦፍ አርጊመንት የሚባል ነገር አለ አይደል? በእነሱ ሀሳብ ሄጄ ነው ጀስት ጥፋት ያለበት ብዬ ያሰብኩትን ነገር ለማውጣት ያሰብኩ ያለሁት ነገር እንጂ ተቀብዬ አይደለም ሙሉ ለሙሉ ሀሳቡን። እነሱም መጽሐፍ ቅዱስን ሲጠቅሱ ተቀብሎት እንዳልሆነ ሁሉ ማለት ነው። አዎ እሺ፣ ስለምትቃወመው ነው እኔ እንደዛ ብዬ ጠየቅኩህ። እሺ ሌላ ጥያቄ አለ? አይ ይብቃኝ፣ በጣም ቆዩ። ይብቃኝ። ኦቢ አለ ጥያቄ አለው። ሰላም ብያለው ባቢ፣ ሁላችሁንም ኤቢ ብያለው። ራይነር እባቡ ወንድሜን አሳጣኝ። ደህና ነህ እባቡ? ታውቀዋለህ የኢየሱስን ገረገሩን እንትን የሚለው ነው። ሰላም ብያለው። ደህና ነህ? እንዴት ነህ? አለው እኛም ደህና ነን። ጥያቄ እዚሁ ዙሪያ ላይ ነው። ክሊር ቢታረጉ ደስ ይለኛል። ትንሽ ለየት ያለ ጥያቄ ነው። እዚህ አካባቢ ግን የምልህ ነገር አለ። ቤሪያ ሳይቀርም ቅደምሽ፣ ቤሪያ ሳይቀርም ቅደሙና አስቀናው። ማ አንተ? አይ ችግር የለውም እኮ እሱ የት ይሄዳል ብለህ ነው። እኛ ችግር የለብንም እኮ እኛ በማስረጃና በመረጃ በማስተንተን እናምናለን። ችግር የለውም። ጥያቄያችን እኮ ሲመለስ ነቢዩን መጽሐፍ ቅዱስ ላይ ስናገኝ ባናገኝም አሳማኝ የሆኑ ነገሮች ሲኖሩ እኮ ግዴታ ከአረብ ሀገር ስለተነሱ ተብሎ ነቢይ አልቀበልም አይባልም እኮ። እንደዚህ አስተሳሰብ እንደሌለብን እኮ ታውቃለህ። ቁርአን ላይ የምናነሳቸውንም ጥያቄዎች አሁን አንተ በጥቂቱ ታውቃለህ። ቁርአን ላይ እኮ ለምሳሌ ልክ የሆነ ነገር አለ ብለኝ ነበር ባለፈው። ቁርአን ላይ አዎ ብያለሁ። እና እሱ አሁን ከየት የመጣው ልክ የሆነ ነገር ስለ ብዙ ሊኮችን ነው እኔ ቁርአን ከቁርአን ብዙ ልክ የሆኑ ነገር ብዙ ልክ የሆኑትን እፈልጋለሁ። አንድ ልክ የሆነ ስለተገኘ እኮ አይደለም። አንድ ልክ ነው የሚለውን ነገር ራሱ እንዴት ነው ሪስፖንድ የምታደርገው? አረ እንዴ ልክ የሆነውን ነገር ልክ ነው ብለን እኮ መውሰድ አለብን። ለምሳሌ ከፋክት ጋር ከሳይንስ ጋር የተያያዘ ነገር አንድ ነብይ አንድ ሰው አውርቶ ከሆነ ያ ሰው የነብይነት መንፈስ አለበት ብለን መቀበል አለብህ። ያ ነብይ ግን ሙሉ በሙሉ እውነተኛ ነብይ ነው ለማለት ደግሞ ሙሉን ትምህርቱን ደግሞ ታጠናለህ፣ ትተነትነዋለህ፣ ታያለህ ከማስረጃ ጋር እኛ የምንቀበለው መጽሐፍ ጋር እነዚህ ነገሮችን አንድ በአንድ ታያለህ ማለት ነው። ለምሳሌ አንተ ለምሳሌ እንደ አስትሮፊዚስት ነው የምታየው ወይስ እንደ ኦሽን ሳይንስ ሰማሪ ላይ እንደሚሰሩ ወይም ደግሞ እንደ ዶክተር እንዴት ነው የምታያቸው? ላይክ አሁን ቁርአን ላይ ያሉ ሚራክሎች እነዚህ ሁሉ የሚዳስሱ ናቸው። በጂኦግራፊ በስፔስ ሳይንስ ብትሄድ በውሃ ስለ ሰብማሪን ስለ እንደ ኳንተም ፊዚስት አያቸዋለሁ አልበል። መቼም ያው አልተማሩም ማንበብና መጻፍ የማይችሉ ስለምል እንደ ነብይ ነው ማያቸው። ገባ ግድ እንደ ነብዩ መሐመድ ብቻም ሳይሆን ሌሎችም መጽሐፍም ቁርአን ላይ ያልተጠቀሱ ትንቢት የሚመስል ነገር የተናገሩ ሰዎች ሂስቶሪካሊ ልታገኝ ትችላለህ። በህንድም በኦሮሚም አካባቢ ላይ አለ የተፈጸመ ማለት ነው። ግን ነብይ ናቸው ተብሎ እውቅና ያልተሰጣቸው ነገር ግን ከአምላክ ሕግና ትእዛዝን መመሪያን የተቀበሉ
ናቸው ሪሊ ብሎ ደግሞ 100% ለመቀበል ኢት ቴክስ ታይም በደንብ ማጥናት ቁርአንን ማንበብ ያስፈልጋል፣ ባይብልን ብቻ ሳይሆን። አሁን ጥያቄን ልታስረሳኝ ነው እንደዚህ እንትን የምትለኝ? ያንተ ሌላ ቀን እንሄድበታለን። ጥያቄህን አንሳው። ጥያቄህን አመሰግናለሁ ባቢ። እዚያው ክሊር እንዲሆን ነው። ብዙ ጊዜ በክርስትና አሁን ፍንትው ያለ ግልጽ የሆነ ነገር 100% ማውራት አይቻልም። የተወሰነ ሌላ ሰው እንደተሰቀለ ከመንገድ ላይ እንደወሰዱት አይነት እንደዚህ የሚያወሩ ጥቅሶች ስላሉ እነዚያ ነገሮች ዲፕሊ አጥንተ ግን ሞር መጽሐፍ ቅዱስ ያደላል። ኢየሱስ መሰቀሉን በጣም ያደላል። መጽሐፍ ቅዱስን ተጠቅመህ አልተሰቀለም ብለህ 100% መከራከር አችልም። የኔ ጥያቄ ምንድነው? ከቁርአኑ አንጻር ነው የሚጠይቅ። ማንም ሊሆን ይችላል የሚመልሰው። ቅድም የተጠቀሰ ቦታ ላይ የተሰቀለ ሰው ተመሰላቸው ይላል። የተሰቀለ ሰው ተመሰላቸው፣ አላህ አስመሰለባቸው አይደለም። እንደዚህ አልረዳም። መስሏቸው ሌላ ሰው ገለዋል። የተገደለ ሰው አለ። ኢሳን ደግሞ አላህ ወስዶታል። አሁን የኔ ጥያቄ ምንድን ነው? እንደ እስልምና አስተምሮ አንድ ሰው ባጠፋ ጥፋት ብቻ ነው የሚጠየቀው። ይሄ ሰውየው ጥፋቱን አስቀምጦታል ወይ? ይሄ በኢሳ ቦታ የተሰቀለ ሰው ያለ አላህ ፈቃድ ይሰቀላል ብለን አላህ ሳያውቅ ወይም ሳይፈቅድ የሚሆን ነገር አለ ብለን ስለማናምን በቁርአኑ መሰረት ማለት ነው። ስለዚህ የተሰቀለ ሰው ጥፋቱ ምንድን ነው? ለምንድን ነው እሱን ሰው አላህ ያላዳነው? ወይስ ኃጢአተኛና ያ ፍርድ ስቅለት የሚገባ አይነት ሰው ነው በቁርአኑ አስተምሮ የሚል ነው። ቅድም ማሄር ካፌ ነጥቆ እንዲህ ቢጠየቅ ነው አሪፍ ብሎ ያስባሉ ያለውን እንትኖች ጠቅሰዋል። ሁለተኛ ደግሞ ክርስቲያኖች ለምሳሌ ኢየሱስ ባስተማረ ትምህርት መሰረት በአንዳንድ ትንቢቶችንም ተጠቅመው ያ የኢየሱስን መሞት ያን የነቢዩን የመጨረሻውን ነቢይ ሞት ለኃጢአት ስርየት ሰጥቶናል ብለን እናምናለን። እግዚአብሔር ኢየሱስ እሞታለሁ ብሎ ሳይሆን ወይም እግዚአብሔርም ሂድና ሙት ብሎ ሳይሆን ያን የመሲሁን ሞት ለኃጢአትን ስርየት ይሰጥ ዘንድ በሐዋርያት ምዕራፍ 5 መሰረት መድኃኒት አድርጎ ሰጠላል። እንደዚህ ብለን እናምናለን። ይህንን ደግሞ ለመመስረት በቂ የሆነ ማስረጃ አለ መጽሐፍ ቅዱስ ላይ እንዲህ ብሎ ለማመን ማለት ነው፣ ሃይማኖትን ለመመስረት። የተሰቀለ ሰው ኢሳን ከመሰለ መስሏቸው ከገደሉት ይህን የክርስትናን እምነት የሚከተሉ ሰዎች አይሁዶችን እንተውና ምንድን ነው ታዲያ ጥፋታቸው ምንድን ነው? ሃይማኖታቸው እንደሚሞት ተናግሯቸዋል፣ ነፍሱን አሳልፎ እንደሚሰጥ። እዚህ ላይ ሃይማኖታቸው ከተመሰረተ እዚህ ላይ ብቻ ሳይሆን ትንቢቶችንም ያስደግፋሉ። ሙሉ የኢየሱስን አስተምሮና መልእክት ላይም ወንጌል ላይም ያለውን በዚህ መሰረት ኢሳ አልተሰቀለም አልተገደለም የተባለው ገና ከ600 ዓመት በኋላ ነው። ቁርአን ላይ ነቢዩ መጥቶ ነው አልገደሉትም አልሰቀሉትም አለው። ለ600 ዓመታት ያህል ክርስትናን ወይም ይህንን ኢየሱስ ተሰቅሏል የሚለውን ትምህርት የሚቀበሉ ሰዎች የሚከተሉትን ትምህርት አላህ በምንድን ነው ጀጅ ሊያደርግ የሚችለው? ኦልሬዲ ጠበብ አድርገው ሰፊ ነው። ጠበብ አድርገው አንድ ጥያቄ በመጀመሪያ ጠይቅና ያ ሲመለስ ነው ሁለተኛውን ማስቀጠል። የመጀመሪያ ሲምፕል ነው። የሞተ ሰው ጥፋቱ ምንድን ነው? ለምንድን ነው ያለ ጥፋቱ እንዲሞት አላህ እዚህም አላው? የሚሞት ሰው ሁሉ በጥፋት ነው። የሰው ልጅ ሁሉ የሚሞተው በጥፋት ነው። አይ ጊዜ ደርሶት ከሆነማ ችግር የለውም እኮ አስገድደ ጊዜ ባይደርስማ አይሞትም እኮ። ግን አንተ አሁን ያንተ ጥያቄ ምንድን ነው? ያ ሰው ለምን ሞተ ለምን ተገደለ ብለህ ስትል እንዳንተ አባባል ጥፋት ከሌለው ለምን ተገደለ ካልክ የሚሞት ሰው ሁሉ በጥፋት ነው ማለት ነው። ስለሚጠፋ ነው ሰው የሚሞተው ማለት ነው። የሚሞት ሁሉ አይደለም፣ ላስተካክል። የሚሞት ሁሉ ሳይሆን ስለተሰቀለ ነው የሞተው እኮ። ስለተሰቀለ ነው የሞተው እኮ። የሰቀሉት ሰው የሰቀሉትን ሰው ኢየሱስን ትቶ ኢየሱስን ሰወረባቸው አይደለ? ወሰደባቸው። ባቢ ኢየሱስን ወስዶታል አላህ። ከዛ በኢየሱስ ግን የሰቀሉት ሰው ተመሰለባቸው ይላል። ያንን ሰው ራሳቸው ኢየሱስ ነው ብሎ ወስዶ አይደል የሰቀሉት? ወንጀለኛ ነህ ብሎ ነው የሰቀሉት። የዛ ሰው
እነሱ የዛ ሰው ወንጀሉ ምንድን ነው የገለጸ ነገር አለ ወይ ነው ቁርአን ላይ? የምን ወንጀል ነው እኮ የምን ወንጀል ነው? በዛ በሰው የመገደሉ ወንጀል ነው። በምን ወንጀሉ ተገደለ ነው? የሚያሰቅል ወንጀል። እሱማ እንደዛ እኮ አይደለም። የነሱ ክፋት ነው እንጂ ያስገደለው የነሱ ወንጀል አይደለም እኮ። አንተ አሁን ሁሉም ሰው የሚሞተው የሚበደለው በወንጀሉ ነው እያልክ ነው አሁን በአንተ አባባል። በሐሰትም ሊሆን ይችላል እኮ በሐሰት ከሆነ ምን አድርጎ ነው ብለህ መጠየቅ አይገባማ እኮ። ስለዚህ በሐሰት ከሆነ ተጠያቂነት ያለው እነሱ ጋር ነው። እነሱን ነው የሚጠየቁት። ለምን ሲባል በሐሰት ስለገደሉት ሰውየው። ገብቶኛል እኮ። አላህ ያላዳነም ለምንድን ነው እኮ ይህንን ሰውየው ከስቅለት ያለ ጥፋቱ ከሆነ በሐሰት ከሆነ የሚገሉት የሚሰቅሉት ባለጠፋ ጥፋት ከሆነ ይህንን ሰውየው ለምንድን ነው ያላዳነው ነው እኮ ያ ጥያቄ። መጥምቁ ዮሐንስ ባቢ በዚሁ እንዴት ሄደ? መጥምቁ ዮሐንስ ተገድሏል አይደል? እንደ አንተ እምነት ኢየሱስን ያጠመቀው ትክክል። በምን ጥፋቱ ነው የተገደለው? አንገቱን የተቀላው ያለምንም ጥፋት ትክክለኛ ጃጅሜንት ስለሰጠ ነው። ለምን እግዚአብሔር አላዳነውም? ኢየሱስን ያጠመቀውን ኢየሱስ ማነው? መጥምቁ ዮሐንስ አንገቱን በሰልፍ ሲቀላው ለምንድን ነው ያላዳነው? እግዚአብሔርማ ልጁንም አላዳነም ብለን እኮ እየጠየቅከው ያለሁት ታዲያ እዛ ጋር ነው። አሁን እኮ እየጠየቀኝ ባቢ እያለ ያለው እኮ ይሄ ነው። ባቢ ቀጥልበት። ላይክ ደብል ስታንዳርድ ልትሆን ብለህ ነው። ላይክ ዘካርያስም ደብል አይደለም። የኔማ ልጁንም እኮ አላዳነውም። እኔ አዳና ብዬ አላህ አላዳነውም ነው ያንን ጥያቄ። እኔ ደግሞ እያልኩ ቅድም እኮ ባቢ መልሶልሃል። የሰው ልጅ ሁሉ የሚሞተው አንደኛው በኃጢአቱ አይደለም። ያንን ሰው እየገደሉ ደግሞ በግፍ ነው የገደሉት። አሁንም ባለንበት ጊዜ ላይ ደግሞ ሰዎችን በግፍ ይገላሉ። ገብተዋል። ያን ደግሞ እንኳን እሱን አይደለም መጥምቁ ዮሐንስ ወይም አምላክ ብለህ የምታመልከውን ያጠመቀው እሱ ነው። ገብተዋል። ያንን ደግሞ አንገቱን አንድን እንትን ለዛውም ደግሞ ለልጁ ልደት አንገቱን ቆርጠህ አምጣልኝ ወይም ደግሞ ቀልተህ አምጣልኝ ስላለችው ብቻ ልጁን ሊያስደስት ሲል አምላክን ያጠመቀውን መጥምቁ ዮሐንስ አንገቱን እንትን ሲለው አላዳነውም። አሁን ለዛ አላዳናቸውም እኮ ብዙ ነቢያቶችም ሲሞቱ አያድንም እያለህ ነው ኑሪ። እግዚአብሔር አያድንም። እንደሱ ውሰደው በቃ። እግዚአብሔር አያድንም ስል ባቢ ሌላ ትርጉም እንዳትታሰጥ። አያድንም ሳይሆን አያድንም አልክ። አያድንም ብቻ ሳይሆን ይገላል ራሱ። አሁን ለምሳሌ ዳዊት ማነው? ዳዊት ቅድም መጥምቁ ዮሐንስ አለ። ጳውሎስ ራሱ ብዙ ሰዎች እንጂ ገብቷል። ሸለፈታቸው ሲቆረጥ ጳውሎስም አንገቱ ሲቆረጥ፣ ያው መጥምቁ ዮሐንስም አንገቱ ሲቆረጥ እግዚአብሔር ቁጭ ብሎ ሲያይ ነበረ ነው በቃ። ትክክል። እንደውም ከዛ ሰውዬ በላይ ትልልቅ የተከበሩ ሰዎች የሚባሉ የእርሱ መንገድን ወደሱ የሚጠቁሙ ሰዎች እየተገደሉ እግዚአብሔር የሚባል አምላክ ቁጭ ብሎ እያየ ነበረ። ስለዚህ ያ ጥያቄ በመጀመሪያ አንተ ውስጥ ነው መሽከርከር የነበረበት። ራስህን ጠይቅና ራሴን ጠይቄ ያለው እኮ ለምንድን ነው አንተ ጠየቅኳቸው ነው እኮ። ቆይ አንዴ ኦኬ እሺ፣ አንተን ተረድቻለሁ። የኔን አምላክ እኮ ነገለጽክ አይደለም? የኔ አምላክ አሁን ሂሮሺማ ላይ ቦምብ ሲወረወር እኮ አዳን አላልኩም እኮ እኔ። ህፃናት አይደል የሞቱት? እስካሁን ጠባሳው አለ። እሱን ተው። አሁን አላህ ግን ያድናል ነው የሚል እኮ ነቢያቶችን። አሁን ኢየሱስን ነቢይ ስለሆነ አዳናው ነው እያልኩ አለሁት። እዛ ቦታ ላይ እንዲሰቀል አልፈለገም። ይሄኛው ሰውዬ ውስጥ ጥፋት ከሌለ እንዲሰቀል ለምንድን ነው ዝም አለው ነው? ይሄ መጀመሪያ ጥያቄ እኮ ሲምፕል ነው። መራም አላህ ቃል ገብቶለታል። ኢሳቅ ያለህ ምን ቢአፉ በለኝ። ኢሳቅ ሂድ በቃ። ኢሳቅ ካለ አላወራም። ቀጥል ኢሳቅ። ቀጥሉ። ኖርሚ ኢቃም ሊረብኝ ነው ነግራቸዋለሁ እያልኩ ነበር። ቀጥሉ። ኢቃም እንዴት ነው? እሺ አቤቤ። ስለዚህ ኢሳ መጀመሪያውም አላህ ቃል ገብቶለት ነበር። ኦኬ አድናሃለሁ መጀመሪያ ብሎ አላህ ቃል ገብቶ፣ አላህ ደግሞ ቃሉን አያፈርስም። ይህን አንድ እንድትዝልኝ ነው። ሁለተኛ ኢሳ ደግሞ ሚሽኑን አልጨረሰም። ከነቢያቶች ሁሉ እንደ ኢሳ ዓለይሂ ሰላም ሚስኮት ወይም ሚስ አንደርስታንድ የተደረገ ነቢይ የለም። እያንዳንዱ ነቢያቶችን ነቢይ ናቸው ተብሎ ተቀብሏቸዋል። ግን ኢሳ ሲመጣ የተላከላቸው የነበረው ለእስራኤል ልጆች ነበር። ለእኔም ለአንተም አልነበረም ኢሳ የተላከው። ከእስራኤል ልጆች ውስጥ አልተቀበሉትም። እና ሁለት ደግሞ አሁን ሶስት ሃይማኖቶች አሉ። ጁዲዝም አለ፣ ክርስቲያኒቲ አለ፣ እስላም አለ። እነዚህ ሶስቱም የተለያየ ቪው ነው ያላቸው። አንድም ነቢይ አሁን ለምሳሌ ሙሴን እንውሰድና ወይም አብርሃም እንውሰድና ሁሉም ሰዎች ሁሉም ጁሾችም ሙስሊሞችም ክርስቲያኖችም ነቢይ ነው ብለው ይቀበላሉ። ወይም ሙሴም ሆነ ዳዊትም ሆነ እንደ እምነታችን ሁለታም ነቢይ ናቸው ብለን እንቀበላለን። ገብተዋል። ኢሳ እንደ ሙስሊም ነቢይ ነበር ብለን እናምናለን። እንደ ይሁዶች ደግሞ ነቢይም አይደለም ምንም አይደለም፣ ጭራሽ ሌላ ስም ነው የሚሰጡት። እንደ ክርስቲያኖች ደግሞ ራሱ አምላክ ነው እሱን የፈጠርን ብላችሁ ታመልኩታላችሁ።
ወይም ደግሞ የስላሴ አንዱን አካል ነው ብላችሁ ታምናላችሁ። ስለዚህ ከነቢያቶች ሁሉ ሚስኮት የተደረገው ኢሳ ስለሆነ ሚሽኑን ስላልጨረሰ፣ አንደኛ አላህ መጀመሪያም ቃል ገብቶለት ስለነበረ ከጠላቶችን አድነሃለሁ ብሎ ስለነበር አላህ ቃሉን ስለማያፈርስ አድኖታል። ሁለተኛ ሚሽኑን ስላልጨረሰ ደገምኩት መጥቶ ክሊሪፋይ ያደርጋል። ያ ማለት ለይሁዶች ነብይ እንደነበረ መሲህ እንደነበረ ይነግራቸዋል። ለክርስቲያኖች ደግሞ አምላክ እንዳልነበረ ይነግራቸዋል። ለሙስሊሞች ደግሞ የሚነግረን ነገር የለም። ምክንያቱም ነብይ ነበር፣ ነብይነቱን አጽድቀን ተቀብለናል ማለት ነው። ስለዚህ ሚስኮት ተደርጎ ሚስ አንደርስታንድ ተደርጎ ስለነበረ ያንን ክሊሪፋይ ማድረግ ስለነበረበት አላህ ደግሞ በቅድመ እውቀቱ ያንን ነገር የሚከሰተው ነገር ስለሚያውቅ በዛ ምክንያት ኢሳን አድኖታል ነው። ያንን ሰውዬ ለምን ሞተ? ሰዎችን በግፍ ነው የሚገሉት። በግፍ ገደሉት። በጥፋቱ ነው የተገደለው ነው፣ በጥፋቱ አይደለም። እና ቅድም ደግሞ አንድ ያነሳው ነገር አለና በዚሁ ሜንሽን ማድረግ የምፈልገው ነገር እንደ ክርስትና ኢየሱስ ክርስቶስ ሞተዋል ብለን እናምናለን ትላለ፣ ወይም ደግሞ ተሰቅሏል ብለን እናምናለን ትላለ። መጽሐፍ ቅዱስ ግን እንዳልተሰቀለ ይነግራል። ለምሳሌ ከ600 በኋላ ከመጣ በኋላ አንድ ማለት ክሊር አድርጎታል። ከዛ በፊት የነበሩ ሰዎች ላልከው ጀነራላይዝ ነው ያረካቸው። ሁሉም ክርስቲያኖችን ኢየሱስ ተሰቀለ ብለው አምኑ። መጀመሪያ የነበሩ ፈርስት ሴንቸሪ፣ ሰከንድ ሴንቸሪ ብዙዎቹ አሉ፣ ብዙ ሴክት አሉ። ኢየሱስ ተሰቅሏል ብለው የማያምኑ አለ። ለዛውም ደግሞ ኢየሱስ ምን ይላል ራሱ ሲናገር በሉቃስ ወንጌል ላይ ካነበብከው አይገስ ይመስለኛል ክርስቲያን ነህና ኢየሱስ ክርስቶስ ነብይ ነው ብለህ ትቀበላለህ። ያ ማለት ነብይ ብቻ ብለህ አትቀበልም። ነብይ ነው፣ ካህንም ነው፣ የእግዚአብሔር ልጅ ነው፣ ራሱም እግዚአብሔር ነው ብላችሁ ታምናላችሁ። ምክንያቱም ኢየሱስ ራሱ ሲናገር በማርቆስ ወንጌል ላይ ነብይ በገዛ ሀገሩና በገዛ ቤቱ ሳይከበር አይቀርም ይላል። ነብይ እንደሆነ ያጸድቃል። ስለዚህ ምን አለ በሉቃስ ወንጌል ላይ ሲናገር ኢየሱስ ክርስቶስ ተሰቀለ ብላችሁ የምታምኑት ጎልጎታ የሚባል ቦታ ላይ ነው የተሰቀለው። ጎልጎታ ደግሞ ያለው ደግሞ ከኢየሩሳሌም ውጭ ነው ያለው፣ ኢየሩሳሌም ውስጥ ላይ አይደለም። ኢየሱስ ሲናገር ምን ይላል? ዛሬም ቢሆን ነገም ቢሆን ከነገ በስቲያም ቢሆን ነቢይ ከኢየሩሳሌም ውጭ ሊሞት አይገባውምና ይላል። ያ የተናገረው ማን ነው? ኢየሱስ ነው። ስለዚህ ኢየሱስ ነቢይ ዛሬም ነገም ከነገ ወዲያም ከኢየሩሳሌም ውጭ አይሞትም ካለ ያ ደግሞ ጎልጎታ ደግሞ ያለው ከኢየሩሳሌም ውጭ ነውና ከኢየሩሳሌም ውጭ የተሰቀለው ማን ነው? ስለዚህ አሁንም ይሄንን የሙስሊሙን ቪውን ያጠነክረዋል። እሱን አይደለም የተሰቀለው፣ እሱ አልገደሉትም ካለ ኢየሱስ ደግሞ ከኢየሩሳሌም ውጪ አልሞትም ካለ ከኢየሩሳሌም ውጪ የሞተው ማን ነው ነው? ይሄንን መልስ ካላገኘ ይሄንን መልስ ስታገኝ ነው ኢየሱስ ተሰቀለ ብለህ ልታምን የምትችለው። አገስ ጨርሻለሁ። መልሴ ግልጽ ነው መሰለኝ። ባቢ ይቀጥል። አይ እናንተ ቀጥሉ። እኔ እኮ ጥያቄው እንትን ስለሆነ ነው በመሀል የገባሁት እንጂ እንትን ለማለት አይደለም። እኔ በአንቴ መንገድ ይህን ጥያቄ መልሳል ብዬ ነው ማስበው። ምክንያቱም አንደኛ ቃል ተገብቶለታል ኢሳ እንደማይሞት የሚላል ብልሃል ቁርአን ላይ ወይ አዲስ ላይ ከእስራኤል ከኢየሩሳሌም ውጭ አይ እሱን ገና ካርታውንና ጂኦግራፊ በደንብ ማጥናት ይፈልጋል እኮ እንዲሁ በቀላሉ ክሊር ላይ ተቀመጠ። ምክንያቱም ክሊር በዮሐንስ ወንጌል የተቀመጠው ዮሐንስ ወንጌል ላይ ምዕራፍ 19 ምን ይላል? ከከተማው አቅራቢያ በሚገኝ ቦታ ላይ ሰቀሉት ነው የሚለው። ከምን አጠገብ? ከከተማውን አቅራቢያ በሚገኝ ቦታ ነው። ከተማ ውስጥ አይደለም ያለው። ከከተማው አቅራቢያ፣ ከተማ የተባለችው ኢየሩሳሌም ናት። ከከተማው አቅራቢያ በሆነ ቦታ ላይ ጎልጎታ በሚባል ቦታ ላይ ሰቀሉት ነው የሚለው። በእንትና በማቴዎስም ወንጌል ደግሞ ከሰቀሉት በኋላ ሰዎች ምን አሉ? ወደ ከተማው አቀኑ፣ ወደ ከተማው ገቡ፣ ወደ ኢየሩሳሌም ገቡ ነው የሚለው። ያ ማለት ኢንዲኬት የሚያደርገው ያን ጎልጎታ የሚባለው ቦታ ላይ ከኢየሩሳሌም ውጭ ነው። ስለዚህ ኢየሱስ አንደርስታንድ አድርጌ ያለው እኮ ኑርዬ፣ ይኸውልህ አሁን ኢየሱስም እኮ የሆነ ቦታ ላይ ተናግረዋል። ሙሴ እባብን ከከተማ ውጭ እንደተሰቀለ የሰው ልጅም እንደዚህ ይሰቅሉታል ብሎ እኮ ተናግረዋል። ግን ያ የከተማ ውጭ የተባለ ጎልጎታ አክቹዋሊ በዛ ታይም ላይ የከተማውን ክልል ያጠቃልላል አያጠቃልልም? ከተማ የሚባለው ያቺ ሴንትራል ቦታም ከተማ ሊባል ይችላል። ምን አይባልም? እንደማይባል እኮ ነው እያልኩ አይደለም። ቀስመኛ አንዴ ሀሳቤን አግኝ። ስለዚህ ጎልጎታን የኢየሩሳሌም ካርታ ውስጥ ካርታ ይኑር አይኑር አላውቅም። የኢየሩሳሌም ይጠቃለላል አይጠቃለልም የሚለውን እሱ ጥናት ስለሚፈልግ ስለሆነ ዝም ብዬ ሊያወራ አልፈልግም። አላፊ በል ይሄንን ጥያቄ
እሱም አልፈሃል እንግዲህ ተመመለስ አለብህ እያልኩ አይደለም። ግን እኔ ደግሞ እየነገርኩ ያለሁት ኢቨን የክርስቲያን ስኮላሮች ደግሞ አድሚት ነው የሚያደርጉት ጎልጎታ የሚባል ቦታ ላይ አሁን ያለው ጀሩሳሌም አይደለም፣ ኤንሸንት ጀሩሳሌም ያለው ጎልጎታ የሚባለው ቦታ ላይ ከምን ውጭ ነው? ከኤንሸንት ጀሩሳሌም ውጭ ነው። ለዛ ደግሞ እንደ መረጃ ደግሞ የሚወሰደው በዮሐንስ ወንጌል 18 ያለው ከከተማው አቅራቢያ በሚገኝ ቦታ ጎልጎታ ላይ ሰቀሉት ይላል። ማቴዎስ ወንጌል 27:52 እና ሰዎችም ከተሰቀለበት ወደ ከተማው ገቡ ይላል። እነማን? እንደዛ ከቀብር ከሞት የተነሱ ማለት ነው። የመሬት መንቀጥቀጥ ተነስቶ ወሬበር ታሪኩ ረጅም ነው። ወደ ከተማው ገቡ ነው። ስለዚህ ወደ ከተማ ገቡ ከተባለ ከከተማ ውጭ ነው። እንደ ዮሐንስም ዘገባ ደግሞ ከከተማው አቅራቢያ የሚገኝ ቦታ ላይ ጎልጎታ ላይ ሰቀሉት ካለ ከከተማ ውጭ ነው። ኢየሱስ ደግሞ ምን አለ? ዛሬም ነገም ከነገ በስቲያም ቢሆን ነቢይ ከኢየሩሳሌም ውጭ አይሞትም አለ። ከኢየሩሳሌም ውጭ አልሞትም ካለ ኢየሱስ ነቢይ ነውና ከኢየሩሳሌም ውጭ ጎልጎታ ላይ የሞተው ማን ነው? ያንን አንብበህም ሰርች አድርገህም ማምጣ። ያንን አሁንም ጨረስኩኝ እዚህ ጋር። ያንንም አሁንም የሚመልሰው የቱ ጋር ነው? ከኢየሱስ ውጭ ያለው መስሏቸው የሰቀሉት ሰው ሳምቲንግ የሆነ ሀፕን ነገር አለ፣ ግን ኢየሱስ አይደለም። ምክንያቱም ከኢየሩሳሌም ውጭ አልሞትም አለ። አይ ሞተዋል ካልክ ኢየሱስ ዋሽተዋል ማለት ነው። አይ ኢየሱስ እንደዛ አላለም ካልክ ደግሞ ጳውሎስ እየዋሸ ነው ማለት ነው። አይገስ ሲምፕል ነውና ለሁሉም ግልጽ ነው። አግኝቻለሁ፣ ጥያቄን እኮ አግኝቻለሁ እንዳይረዝም ብዬ ነው። ይህን አያለው ሌላ ቀን እንመለስበታለን። ትክክለኛ ጥያቄ ነው። ባይዘቤ ዛሬም ነገም ከነገም ወዲያ ነቢይ ከከተማ ውጭ አይሞትም ካለ ከከተማ ውጭ ደግሞ ከተሰቀለ የሆነ ወይ ያኛው ትክክል አይደለም የጳውሎስ ወይ የኢየሱስ ትክክል አይደለም የሚል ጥያቄ ያስነሳል። ስለዚህ ለዚህ ደግሞ በቂ መልስ አሁን ሊሰጥ አልችልም ነው። I have no good answer for you ለጊዜው። ግን የኔ ጥያቄ ተነስታ ነው እዚህ ጋር የመጣውና አሁን መጽሐፍ ቅዱስ ኢየሱስ እንደተሰቀለም ይናገራል። አሁን እንደሚታመጣውም አንዳንድ ማስረጃዎችን ደግሞ ጥርጣሬ እንዲያርበት የሚያደርጉ ጥቅሶች አሉ ነው። እነዛን እንዴት ነው የምታስታርቃቸው የሚል ነው። ኢትስ ታይም ጊዜ ይፈልጋል ነው እያልኳለሁ። ስለዚህ ይህን እናልፋለን። ግን የኔ የሁለተኛ ጥያቄ እነዚህን ማስረጃዎች ተሰቅሏል የሚሉ ማስረጃዎችን በመጠቀም የተመስሎባቸው አክቹዋሊ የመሰላቸው ኢሳ ከሆነ እስከ 6ኛ ክፍለ ዘመን ላይ ያሉ ክርስቲያኖች በምን መስፈርት ነው አላህ የሚጠይቃቸው ነው እያልኳለሁ ተሰቅሏል በማለታቸው። ድምጽ ይሰማል? አሁን ማውራት ቀጥል። እሺ ማውራት የምትፈልጉ ቀጥሉ። ቀጥል። ያ እስከ 6ኛው ሴንቸሪ አንዴ ይቅርታ። የሚመቸው ቦታ ስላልሆንኩ ነው። አፉ በሉኝ። እስከ 6ኛው ሴንቸሪ የነበሩ ክርስቲያኖች ሲል ባይ ዘ ዌይ ሂስቶሪካል ኤቪደንስ ማንሳት ይቻላል። ከዛ በፊት ይከራከሩ የነበሩ ማለት ነው። እዚህ ሳይሆን ውይይቶች ላይ እናነሳቸዋለን ኢንሻአላህ። ሂስቶሪካል ኤቪደንሶች ማንሳት እንችላለን። ጥንታዊ የነበሩ በቸርች ፋዘሮች ዘመን የነበሩ በራሱ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ክርስቲያኖች እንደነበሩ ዒሳ ለመሰቀሉን የሚያምኑ እንደነበሩ እንትን ይላል ተቀምጧል። ነገር ግን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከተላኩ በኋላ ወይም ከመምጣታቸው በፊት የነበሩ ኢሳ ብቻ ተሰቅሏል ብለው የሚያምኑ አካላቶች ኢሳ ተሰቅሏል ብቻ መሰቀሉን ብቻ የሚያምኑ ለምሳሌ አንድ ነቢይ ለምሳሌ ኑህን የሆነ አንድ ነቢይ ጠቅሰህ ያ ነቢይ ሞቷል ብቻ ብለው የሚያምኑ አካላቶች ሞቷል ብለው እንኳን ተሳስተው እንኳን ሞቷል የሚሉ አካላቶች ተጠያቂ አይሆኑም። ለምሳሌ ዒሳ ተሰቅሏል ብቻ ብለው የሚያምኑ ነገር ግን ቁርአንም ያልወረደላቸው ከዛም በፊት የነበረ መልእክት ያልደረሳቸው አካላቶች ግን ኢሳ ሞቷል ብቻ በዛ ግን ዓለምን አድኗል ምናምን የመሳሰለን አስተምሮ ይሄ ጳውሎስን አስተምሮ ያልያዙ ግለሰቦች ግን ተጠያቂ አይሆኑም። ምክንያቱም በቃ ሞቷል ብቻ ብለው ወይ ተሰቅሏል ብቻ ብለው ነው የሚያምኑት። መሰቀሉ ለእነሱ ምንም አይነት ፋይዳ የለውም። ኦኬ ምንም አይነት ፋይዳ የሌለ እነዛ ግለሰቦች እንትን አይሆኑም ማለት ነው። ኦኬ ተጠያቂ አይሆኑም ማለት ነው። ነገር ግን የኢሳ መሰቀል ለነሱ የሆነ ኢንካም ካለው የሆነ በቃ ዓለምን ሊያድን መጥቷል ምናምን የሚል ነገር ካለው ግን እነዛ አካላቶች እንትን ይሆናሉ ማለት ነው። አንዴ ትንሽ ሚስ አድርገሃል። ክናን ነው ወይ አስቸጋሪ ነው እንደዚህ ጽሁፎች። ኤኒዌይ ምን መሰለህ ሚስ አደረከው ጥያቄን እኔ ያልኳለሁት
ኢየሱስ ክርስቶስ ተሰቅሏል። በኢየሱስ ትምህርትና ብሉይ ኪዳኖችን በመጥቀስ የእሱ ሞት ደግሞ አንዳች ፋይዳ አለው፣ እግዚአብሔር ለኃጢአት ስርየት አድርጎታል ብሎ የሚያምኑ ክርስቲያኖችን ነው እያልኩ አለሁት። እንደዛ የሚያምኑ ክርስቲያኖች በትክክል የክርስቲያኖች ሜጀር ሴክት የሚባሉ ናቸው፣ ከእንደ አትናቲያስ ጀምሮ ማለት ነው። ይሄ አንድ አምላክ ምናምን የምትኖር አይደለም እያልኩ አለሁት። እንዲህ አጠቃላይ እነዛ ሞቱን እንደ ክርስትና ሃይማኖት ለመመስረት ራሱ ቤዚክ ነው። ብዙ ወንጌሎችንም የተጣሉት ከህማማቱ ጋር አያይዞት ነው። ኢቭን ኢፍ ፒክ አልተደረጉት ማለት ነው ከገባ እነዛ። እሺ ከመሄዳችን በፊት እንትን አቋረጥኩት ወይስ አቁሞ ነው? ባቢ እኔ እንጃ ይሰማል። ያ ሚውት አድርጎ ነው እሱ እንትን ተስማምቷል ማለት ነው። እርሊ የነበሩ ጋስፕሎች ሁላ እንዳሉ ማለትም ህማማቱን ያልጠቀሱ ወይም የክርስቶስን ስቅለት ሞትን እንትን የማይቀበሉ የነበሩ ጋስፕሎች እንዳሉ ሀታ አንዳንድ እንትኖችን መክፈት ይቻላል። እርሊ የነበሩ ክርስቲያኖች በራሱ ጳውሎስን ሲቃወሙት እንደነበረ አይደለ? የክርስቲያን እንትኖች ማለት መሪዎች የክርስቲያን መሪዎች ራሱ ሄርት ኦፍ ጋስፕል ያደረገው የጳውሎስ የጋስፕሎቹ ልብ ያደረገው የክርስቶስን ስቅለት ነው ጳውሎስ ማለት ነው። ከዛ በኋላ ክርስቲያኖች እንዲቀበሉት አድርጓል። ያንን ያደረገበት ምክንያት ደግሞ ትንቢቶቹ ቀደምት የነበሩ ትንቢቶች ከክርስቶስ ስቅለት ጋር እንዲገናኙለት ስለሚፈልግ ነው ጳውሎስ እንደዛ ማድረጉን ያምናሉ። ይህ ደግሞ ከክርስትና ትክክለኛ አስተምሮት ውጪ የሆነ እንደሆነ የክርስቲያን አባቶች እንደሚያምኑ የተቀመጠ ነገር አለ። እሱም መክፈት ካለብን እንከፍታለን ማለት ነው። ኦኬ። አይ ይሄኛው ጥያቄ ላይ ይለፈኝ ወይ በግልጽ ማስረጃ አላሳየህም። ታምናለህ እኮ አይ እንትኖች ማስረጃዎች መክፈት ስለማያስፈልገው እኮ ነው እንጂ ቁርአን ላይ በምንድን ነው ታምናለህ አይደል? እርሊ የነበሩ ጋስፕሎች የክርስቶስን ስቅለት እንትን ስላላሉ ከመጽሐፍ ቅዱስ እንደተሰሩት የትኛው ለምሳሌ የትኛው ታምናለህ? አይ ንገረኝ እስቲ የትኞቹ ክርስቲያኖች? ለምሳሌ ቶማስ ወንጌል የቶማስን ወንጌል ማን ጻፈው የሚለው ላይ እንመጣበታለን። ለምንድን ነው ከመጽሐፍ ቅዱስ የተወገደው? እኔ ነግሬያለሁ እኮ የትኛውም ህማማቱን ስላልጠቀሰ አላልከኝም? ነገር ስላላስቀመጡ ነው አልኩ። ባጭሩ ቅድም እኮ ህማማቱን ስላልጠቀሰ አላልከኝም? አሁን እኮ ብያለሁ ስላልጠቀስ የክርስቶስን ስቅለት አልጠቀሰም አይደል? ጋስፕሎች የተወገዱ አሉ ከመጽሐፍ ቅዱስ አይደል? አዎ ትክክል ነው እኮ። ምን አልኩኝ? እኔ ራሴ የነገርኩህን ለምንድን ነው የምትደግመኝ? እሱን እኮ ነው የምልህ። አንዱ የተወገዱት አንድ ባቢ ቀጥል። ህማማቱን ስላልጠቀሱ ነው ያልተካተቱት አልኩ አይደለ? ከክርስቲያኖች ግን ህማማቱን ከተቀበሉትና ካኖናይዝ አድርጎ ከመጡት ክርስቲያኖች ሴክት ኦኬ ኢየሱስ ተሰቅሏል የሚያምኑ ብሎ የሚያምኑ አሉ። በጣም ብዙ ክርስቲያኖች ነው ማለት እስከ 6ኛው ክፍለ ዘመን እነዛ ሰዎችን እዚች ጋር እንዳታልፍ። ክርስቶስ ተሰቅሏል ብለው ቀኖና ቀንነው ወንጌላትን ይዘው ተሰቅሏል ብቻ የሚለውን ወንጌላት ይዘው የማይለውን አስወግደው የመጡ ክርስቲያኖች እንዳሉ ሁሉ ጳውሎስ ራሱ መልእክት የላከላቸው ሰዎች አለ። መክፈት እንችላለን። መልእክት የላከላቸው ሰዎች አለ። ማን ነው አዚም ያደረገባቸው ያለው? አይ ቲንክ ምን ጥቅስ ምን ላይ ነበረ? ገላትያን ላይ ያው ገላትያ ላይ 3:1 ላይ ወይ 1:3 ላይ ምናምን አሉ። ማን ነው አዚም ያደረገባቸው ብሎ የጠይቃቸው ግለሰቦች አሉ። ክርስቶስ እንደተሰቀለ እንዳታምኑ ያደረገባቸው ማን ነው ብሎ የጠይቃቸው ሰዎች አሉ። እንደዛ ሁሉ አንተ ክርስቲያኖች ቀኖና ቀንነው ተሰቅሏል ብለው የሚያምኑትን ነገር ይዘው ወንጌላቶችን ተሰቅሏል ብለው የሚናገሩ ወንጌላቶችን ጋስፕሎችን ይዘው እንደመጡ ሁሉ አልተሰቀለም ብለው የሚያምኑም ክርስቲያኖች አሉ። ከዛ በኋላ አምላካችን አላህ ሱብሓነሁ ወተዓላ አጠራጣሪ አረጋጋጭ በሆነው መጽሐፉ ላይ በቁርአኑ ላይ ምን አለ? በእርግጥም በመጠራጠር ውስጥ ናቸው ብሎ አጠራው። ነገር ግን ከዛ በፊት ያሉ አካላቶች የኢሳን ስቅለት እንደ ድህነት የሚያምኑ ካሉ እዛ ላይ ተጠያቂ ነው። ነገር ግን የኢሳን ስቅለት ብቻ አምነው ነገር ግን የኢሳ ስቅለት እነሱ ጋር ምንም አይነት ኢንካም ከሌለው እንትን አይሆኑም ማለት ነው።
ምክንያቱም አንድ ነቢይ ሞተ ወይም ተሰቀለ ብሎ ማመናቸው ብቻ ምንም እንትን ስለሌለው ማለት ነው። ቅድም መልሼልሃለሁ፣ ድጋሚ እያስተጋገምከኝ ነው። ጥያቄ እኮ ስለሚያምናቸው ሰዎች ነው እኔ የጠየቅኩ። ገባ አይደለም? ሁለተኛ ሴንቸሪ ላይ የተቃወሙ ሰዎች አሉ፣ አልተሰቀለም ያሉ ሰዎች አሉ። ችግር የለውም፣ እሱ እኮ አይደለም ተሰቅሏል። መሰቀሉ ደግሞ ለእኛ ለደህንነታችን ነው፣ ለኃጢአት ስርየት ነው ብሎ የሚያምኑ ክርስቲያኖችን በምን መንገድ እንደሚጠይቅ ቁርአን አስቀምጧል ወይ ነው። እስከ 6ኛ ክፍለ ዘመን ድረስ ያሉትን ነው። አንተ የምታወራው ስለ ሌላ ነገር ነው፣ የጠየኩ ሌላ ነው። አሁን ምናልባት የሚያስታርቀን ሰው ካለ አላውቅም። እኔ እኮ መሰቀሉን ብቻ ስለሚያምኑ ሰውን መሰቀሉ ለእኛ ለኃጢአት ስርየት ነው ብሎ ለሚያምኑ ክርስቲያኖች ነው። የተሰቀለ ደግሞ መሲሁ ነው ብሎ ግዴታ ስለሚያምኑ ለምን ስለመሰላቸው ማለት ነው። አይገስ ወጥቷል መሰለኝ። ጥያቄህን አግኝቻለሁኝ። ኢሳቅ ተመልሰሃል? ቀጥል ሀቢብ። እሺ ኦቢ፣ ጥያቄ አምነው ነገር ግን ያ ማመናቸው ለድህነት ነው ብሎ ያሉ ሰዎች እንዴት ነው? አምነው ካመኑ በኋላ መሰቀሉን ማለት ነው። አምነው ስል መሰቀሉን፣ ከዛ በኋላ ግን መሰቀሉን ከሌላ ነገር ጋር ያያያዙት ሰዎች እነዛ ሰዎች ተጠያቂዎች ናቸው። ለመዳናችን የእሱ ኃጢአት ወይ ደግሞ እሱ ተሰቅሎ ለእኛ መሞት አለበት የሚለውን እምነት ከያዙ እነዛ ሰዎች ተጠያቂዎች ናቸው። ምክንያቱም አላህ ሱብሓነሁ ወተዓላ በነቢያትም ሆነ የተናገረው እንዲሁም በሌሎች በነቢ በቁርአንም ቢሆን ያስተማረው አንድ ሰው በራሱ ኃጢአት ራሱ እንጂ ተጠያቂ የሚሆነው ለእርሱ መጥቶ ሌላ የሚሰቀል አካል የሚል አስተምሮ ነቢያቶችም አላስተማሩም። ይህም የተሳሳተ አስተምሮ ስለሆነ ማለት ነው። የነቢያቶች አስተምሮ አንድ ሰው ስለ ራሱ ኃጢአት ራሱ ይጠየቃል የሚል እንጂ ስለ እሱ ኃጢአት የሚመጣ የሚሞትለት አለ ብሎ ያስተማረ ነቢይ የለም። ስለዚህ መሰቀሉን ከሌላ የድህነት ጉዳይ ጋር ካያያዘው ያ ሰው ተጠያቂ ነው የሚሆነው፣ ስቅለትን ለኃጢአት ስርየት ብሎ ካመነ ማለት ነው። ምክንያቱም አላህ ሱብሓነሁ ወተዓላ ወላ ተዚሩ ዋዚረቱን ዊዝራ ኡኽራ ብሏል። አንዲት ነፍስ የሌላኛይቱን ነፍስ ኃጢአት አትሸከምም ብሏል። እንዲሁም ይሄ ደግሞ ፊ ሱሑፊ ኢብራሂማ ወሙሳ ይላል። ይሄ አንድ ነፍስ በሌላው ነፍስ አትጠየቅም የሚለው በነ ሙሳም አስተምሮ በኢሳ በኢብራሂምም ያስተላለፍኩት መልእክት ነው። ነፍስ የምትጠየቀው ስለ ራሷ ኃጢአት ብቻ ነው የሚለውን ነገር ተናግሯል። ስለዚህ ለኃጢአቴ ነው የሞተው ብለው ከድህነታቸው ጋር ስቅለትን ካያያዙት ያ ተጠያቂ ያደርጋቸዋል ማለት ነው። ግልጽ ነው። ዳስ ሲምፕል አንሰር በቃ ኢሳቅ ቴንክ ዩ። ዋናው መመለሱ ነው። ሌላ ጥያቄ ካለ መጠየቅ ይችላል። ትንሽ ቢዚ ነኝ። ቆይ ጥያቄ የለኝም። ሌላ ጊዜ እንቀጥላለን። ባቢ እስካለ ድረስ ግን አምጣልኝ። እሺ አሪፍ ጥያቄ ነው ብያለሁ እኮ በጣም ለእኔ ራሱ አሪፍ ጥያቄ ነው። አመጣልህ ያለው ከሌለም የለም ብለሃለሁ። ችግር የለብኝም። እንደዛ አብሽር። ሰላም ሰላም። ይስሐቅ ሰላም ነው? ሰላም ብያለሁ። እንዴት ነው? ሰላም ነው አለው። የሆነ ነገር ልጠይቅህ ነበረ። እንኳን አገኘሁህ። ይቻላል? እኔ ባጠይቀኝ ደስ ይለኛል። ሌላ ሰው ካሉ ሌሎቹ ጠይቃቸው። ማለት ያው ሁሌም እንትን ስለምንል ጠይቅና ይመልሱ። ኦኬ ሰላም። ጥያቄን ጠይቅና ጥያቄ ያው እንትን ነው። እሺ እሺ ባቢሎ ስለ ባኒ እስራኤል መጠየቅ ፈልጌ ነው እና ለምሳሌ እንደ ባይብል ለምሳሌ ጳውሎስና እውነተኞቹ የኢሳ ተከታዮች አልሐዋርዩን የሚባሉት ይተዋወቁ ነበር ነው ጥያቄ። እና የኔ ጥያቄ ማለት ነው የሚተዋወቁ ከሆነ ለምሳሌ እንደ ባይብል
ምንድን ነው የሚለው? ሕግና ነቢያት ከተነበቡ ሐዋርያት ሥራ ምዕራፍ 13 ላይ ሕግና ነቢያት ከተነበቡ በኋላ ሕዝብን የሚጠቅም ምክር አላቸው፣ እስቲ እንስማቸው ይላሉ ማለት ነው። ጥያቄ ምንድን ነው? የትኛውን ሕግና ነቢያት ነበር ሲያነቡ የነበሩት? ጳውሎስ እነዚህ የኢሳ ተከታዮች ደግሞ የኢሳ ሐዋርያት ጋር የቅርብ የሚተዋወቅ ሰው ከሆነ የትኛውን ነበር ሲያነቡ የነበሩት? አሁን የምናውቃቸውን ቶራ ነው ወይስ በእስልምና የሚነገረው የአምስቱ ፔንታቴዎች ነው ወይስ በእስልምና የሚነገረውን ቶራ እሱ ነበር ሲያነቡ የነበሩ ሲማማሩ የነበሩ የሚለው ጥያቄ እሱ ነበር። እኝማ በእስልምና ይተዋወቃሉ እያልክ ነው ጳውሎስና ሐዋርያቶቹ? እሺ ግልጽ አይደለም። በእስልምና በእስልምና አስተምሮና አረዳድ ጳውሎስና ሐዋርያቶቹ ይተዋወቃሉ ወይ ነው እያልክ ያለው? ቢጣሉ እንኳን ይተዋወቃሉ ወይ? ኦኬ በክርስትና ይተዋወቃሉ? እንግዲህ እንደ ባይብሉ ከሆነ ገላትያ ላይ ይተዋወቃሉ። እንዴት ትውውቃቸው ምንድን ነው? ለምሳሌ እዛ ደግሞ ይመልሱልሃል። ተገናኝተው ነበረ ዋናዎቹ እንደሚሉት ለምሳሌ ከጴጥሮስ ጋር ከያዕቆብ ጋር ከዮሐንስ ጋር ተገናኝቼ ነበር ብሏል። በአካል እንግዲህ ፊት ለፊት ተቃወምኩት ካለ በአካል ነው የሚሆነው። እኔ ሁለት አይነት መገናኘት ስላለ እሱንማ እንደዛማ ከሆነ ኢየሱስ ክርስቶስና ሙሴም ተገናኝተዋል። ኢየሱስና ማንም ተገናኝተዋል። በአካል ነው የሚለው። ፊት ለፊት ተቃወምኩት ስለሚል እንግዲህ በመንፈስም አለ መገናኘት ብዬ ነው በመጽሐፍ ቅዱስ መሰረት። ተባቢሎን እሺ፣ አሁን እንደዛ ከሆነ ታዲያ ሙሴ ከኢየሱስ ተገናኝተዋል አይልም መጽሐፍ ቅዱስ? ምን ሙሴ ቀኝ እጃቸውን ሰጡ ነው አይልም? ፖይንቱ ምንድን ነው እኮ? አይ እንድትጠይቅ እኮ ነው። እኔ ግልጽ እንዲሆን ብዬ ነው እየተከራከርኩ እኮ አይደለም። አሁን ለምሳሌ ኢየሱስ ክርስቶስ ከሙሴ ጋር ተገናኝተዋል ይላል አይልም እኮ? ግልጽ መጥቷል እኮ በአካል አይደለማ። ለምን አይገናኝም? ይገናኛል። የኔ ጥያቄ ግን ማንኛውም ስለ ባኒ እስራኤል ነበር ማወቅ የፈለኩት። እዛ ጋር ነው ሼራ ያለውና ባኒ እስራኤል የምትባለዋ ስለሷ ነው ማወቅ የምፈልግ እኔ። አሁን ሕግና ነቢያት ከተነበቡ በኋላ ስለሚል የትኛውን ሕግና ነቢያት ነበር ሲያነቡ የነበሩት ሲማማሩ የነበሩት? በእስልምና ደግሞ ባኒ እስራኤል ለባኒ እስራኤል የተላከው ብሎ ያምናሉና ያቺን ባኒ እስራኤል ነው ማወቅ የፈለኩት። ለዛ ነው እነሰኞቹ ሐዋርያት እና ምንድነች እቺ ባኒ እስራኤል? ሴት ናት? አይ ባኒ የሚለው ያው የእስራኤላውያን ዘሮች እንደማለት ነው ትርጉሙ። የእስራኤል ዘር ህዝቦችን ማለት ነው። የእነሱ ዲሴንደንት እንደማለት ነው። እንግዲህ እነሱ በላይ ባላቅም ለዛ ማለት ነው ባኒ ማለት። እሺ በኒ እስራኤል ናቸው። ባኒ ሳይሆን በኒ እስራኤል ናቸው። ቀጥል ባኒ። በቃ እንደዛ። ቴንክ ዩ። እንደባለፈው ነው። ማነው አንዱ መጽሐፍ አቡዳቢ እንዳለው ነው ሳውዲ ይመጣል። ኦኬ ቀጥል። እሺ ይበቃል መሰለኝ። ግን እኔ በቁም ነገር ነበር የገባሁት። እኔ ጥያቄህን ቱ ቢሆንስ ላገኘው አልቻልኩም። እየጠየቅን ያለ ጳውሎስ ከሐዋርያቶች ይተዋወቁ ነበር። ኦኬ ከተዋወቁ እኛ አሁን እዚህ ጋር እኛ አይተዋወቁም ልል ነው የምትፈልገው? ጥያቄ ቱ ቢሆንስ ያገኘሁት ነገር የለም። ምንም የገባኝ ነገር የለም። ጥያቄ መመሰለ ኑር አዲስ አንተ ሰማኝ ዋን ወንድሜ፣ ልክ ጥጦ እንደተቀማ ህፃን ልጅ ግን ቶሎ እንትን ማለት የለብህም። እሺ ሰው በመሀል እኮ እንትን ማድረግ አለበት። ለቁም ነገር ነው የገባው ስትል ሰውም ቁም ነገር ነው እያወራ ያለው። ጥያቄህን ገልጽ አድርገው ብሎ ሰው ሲያርምህ ማክሮፕ አይጠበቅብህም የለብህም። ባኒ ሴት ነች እኮ አልክ። ባኒ ሴት ነች አልክና እኔ እኮ ስለማላቅ እኔ አላውቀውም ምን ማለት እንደሆነ ስለማላቅ ነዋ። እኔ ጠየቅኩና እነሱ አረሙ። ከዛ ደግሞ እኔ ደግሞ እንዳልሳሳት በኒ እስራኤል። ኦኬ እሺ። አሁን የፈለኩት ጥያቄ እንዲገባችሁ የፈለኩት
ኑር አዲስ እሺ፣ ኑር አዲስ እንትን ይበለኝና አትሊስት ይተዋወቃሉ የሚለውን ነው የፈለኩት። ቢያንስ እሱ የስቅለትን ታሪክ አመጣ ነው እንግዲህ እንደዛ ስታወሩ ስለምሰማ ነውና እነዛ ቢያንስ ያውቃቸዋል ወይ ነው ጥያቄ። የአልሐዋሪውን የሚባሉ ሰዎችን የኢሳ ተከታዮችን ያውቃቸው ነበር ወይ? ከዛን እነሱን ተቃርነው አመጣ የሚል ሙግት ስታወሩ ስለምሰማ ነውና ቢያንስ እቺን ነገር እንድታምኒ ስለፈለኩ ነው። በነገር ላይ ያው ግልጽ ላደርግልህ፣ አይተዋወቁም። የሐዋርያትና ጳውሎስ አይተዋወቁም። ሐዋርያት የሚለው እስልምና ኢየሱስ ክርስቶስ የመረጣቸው ኢየሱስ ጋር የነበሩ በኢየሱስ ያመኑ ኢየሱስ የሚደርስበት መከራ የሚያውቁና ኢየሱስ መከራ ሲደርስበት አብረው የነበሩ ናቸው ሐዋርያ የሚባሉት እንጂ በኢየሱስ ላይ መከራ ያደረሰ ሐዋርያ አይባልም። ጳውሎስ በኢየሱስ ላይና በሐዋርያቱ ላይ እንትን ወዴት ሰላም ምን ሳልል ነው የጀመርኩት። ሌላ ሊያወራ የፈለገ ነበር። ይቅርታ ልቀጥል ላቋርጠው። የኔ ነገር ልቀጥል። ቀጥይ መሲ ቀጥይ። ዋላ ጳውሎስ በኢየሱስና በሐዋርያቱ ላይ መከራ የሚያደርስ ፈሪሳዊ እንጂ ሐዋርያ አይደለም። እሺ ሲቀጥል ሐዋርያት ማን ነው? ጳውሎስ ራሱ ስቅላት የተናገረው እኮ ራእይ ተገለጠልኝ ብሎ እንጂ ባይኑ አይቶ አይደለም እኮ። እንዲያውም ጳውሎስ እዚህ ጋር ትልቅ ጥያቄ የተነሳበትና የአይሁድ ራባዮች ጳውሎስ አይሁድ አይደለም ወይ ሐሰተኛ ነው ወይ አጭበርባሪ ነው እያሉ በጣም ትልቅ ሙግት የሚያነሱበት ምንድን ነው? የኢየሱስ ክርስቶስ ደቀ መዛሙርቶቹ ለምሳሌ ጴጥሮስ ኢየሱስን ሊሰቅሉት ሲያሳድዱት ጌታ ሆይ አይድረስብህ ሲለው ነበረ። አይድረስብህ ጠላት አይግደልህ ሲለው ነበር። ምክንያቱም ኢየሱስን ሊሰቅሉ የሚፈልገው ጠላት ናቸው ከሳሶቹ ፈሪሳውያንና ሰዱቃውያን በኢየሱስ የማያምኑ አይሁዶች ናቸው። እና ጴጥሮስ ምን ይል ነበረ? ጌታ ሆይ አይድረስብህ ይለው ነበረ። ሐዋርያት የተባሉት በኢየሱስ ላይ የመጣው መከራ እንዳይደርስበት ለኢየሱስ የሚያስቡና የሚጨነቁ እሱ የሚደርስበት መከራ አብረውት ሊካፈሉ የፈለጉትን ነው እንጂ ሐዋርያት የሚለው ኢስላም በኢየሱስ ላይ ጠላት የሆነ አሳልፎ ለጠላት የሰጠውን ፈሪሳውያን አይደሉም። አይሁድ ፈሪሳውያን ከመሆኑን ባሻገር ስቅላትን ራእይ ተገለጠልኝ ብሎ ነው እንጂ የተናገረው በአይኑ አይቶ አይደለም። ምንድነው የሚለው ተቺዎቹ እንደዚህ አይነት የታሪክ ተመራማሪዎች እንደዚህ አይነት እውነት ላይ የሚመራመሩ ሰዎች ምንድነው አንደኛ ደረጃ እማኝ ብሎ ማለት እነ ጴጥሮስ እነ ያዕቆብ የኢየሱስ ክርስቶስ የሥጋ ወንድሞቹ አሉ። እነሱ ሳይዘግቡ እነሱ በአይናቸው ያዩትን ሳይዘግቡ እንዴት ነው ጳውሎስ ራእይ ተገለጠልኝ የሚለው ነው የሚሉት? አንደኛ ነገር እንደውም ጳውሎስ ራእይ ተገለጠልኝ ያለው የት ነው? ደማስቆ ነው። ልብ በሉ ደማስቆ። ልጨርስ። ኢየሱስ ተሰቀለ የተባለው የት ነው? ኢየሩሳሌም። ስለዚህ ስለ ኢየሱስ ስቅላት ዘገባ ማግኘት ያለብን ከመጀመሪያ ደረጃ አይን ማኞች ከኢየሩሳሌም እንጂ ከደማስቆ አይደለም። ስለዚህ ጳውሎስ አጭበርብሯል ነው የሚባለው። ይሄ ነው በታሪክም ሆነ በሎጂካል ያረዳድ ማለት ነው። ቀጥሉ። እሺ ቃሪፍ። ስለዚህ ኢንተርኔሽን ሐሳብሽን አጥር ለማድረግ ያክል ይተዋወቃሉ፣ ግን እነሱን ሲያሳድድ ነበረ በሚለው ትቀበያለሽ? አይተዋወቁም። ሰውዬ እንደኔ ይተዋወቃሉ መቻልኩኝ ትቀበያለሽ ይለኛል። አይተዋወቁም። ሲያሳድዳቸው እኮ ነበር አልሽኝ። ቆይ ነው መተዋወቅና ማሳደድ እኮ ይለያያል። ቆይ አንዴ አሳዚምና ሳማ ይተዋወቃሉ፣ ግን ያሳዳቸው ነበር የሚለው ትቀበያለሽ? ጳውሎስ ፈሪሳዊ እንደሆነ አታምንም? ልክ ነው። ፈሪሳዊ ከቢንያም ወገን ፈሪሳውያን የነ ኢየሱስ ጠላት አይደሉም። ስለዚህ ያሳድድ ነበር ሲባል ኢየሱስ ጳውሎስ ተነጥሎ ይሄው ቆንጆ ጳውሎስ ነኝ እናንተ አሳዳዳችሁ ነኝ ኑ ተዋወቁኝ በሚለው አይነት አይደለም። ጳውሎስ ፈሪሳዊ በሚለው ነው የሚጠቃለለው። ፈሪሳውያኖች ኢየሱስ ክርስቶስን የማይቀበሉ ናቸው እኮ። እኔ እኮ ስምኛው ያልኩሽን ስምኝ። አለመታወቅና መጣላት ይለያያል። ወይ ደግሞ እነሱን ያሳዳቸው ነበር ካልሽኝ በቃ ዋናውን ልንገርህ፣ አይተዋወቁም። እሺ በአንድ ዘመን የነበሩ ሰዎች አልሽ። በአንድ ዘመን የነበሩ ሰዎች አይደሉም? በሽ እና በአንድ ዘመን የነበረ ለምሳሌ እኔ በአንድ ዘመን አለሁኝ የሆነ እንትን ያለ ሰው ነበሩ ወይ? አንዴ ነበሩ ወይ ነው ጥያቄ። እንዴ በአንድ ዘመንማ በአንድ ዘመን ነበሩ። ቴንኪዩ በቃ ይሄን የፈለኩት ነው። በአንድ ዘመን ከነበሩ ታዲያ በአንድ ዘመን ካሉ ለምንድን ነው ራእይ ተገለጠልኝ የሚለው? ቆይ አስቸኩያ ቆይ እኔ እሱ ጋር ለምን እኮ የገባሁት በአንድ ዘመን ከነበሩ ቆይ አንዴ አዳምጪኝ። በአንድ ዘመን ከነበሩ
እኔ ጥያቄ እኮ ስለ ባኒ እስራኤል ነው ልጠይቅ የፈለኩት። እሺ በአንድ ዘመን ከነበሩ ባኒ እስራኤል ብሎ ማለት የእስራኤል ልጆች የእስራኤል ልጆች እያልክ ቀጥል። የእስራኤል ልጆች የእስራኤል ልጆች ታሪክ በእናንተና እሱ የጠቀሳቸው ደግሞ አለ። ይሄ ሐዋርያ ሥራ ምዕራፍ 16 ካነበብሽው ሙሉ የዘፍጥረትን ታሪክ ዘጸአትን፣ ዘዳግምን ሙሉ አሁን ጸሐፊዎቹ አይታወቁም። አጠቃላይ መጽሐፍት ነው ያስተማረ የነበረው። ማንም የሚያስተምረው ጳውሎስ ማለት ነው። በዚህ ልክ ሊዋሽ አይችልም። እናንተ ናችሁ መረጃ ማቅረብ ያለባችሁ ነው ስለ በኒ እስራኤል ማምጣት ያለባችሁ እያልኩሽ ነው ያለሁት። ለዚህ ነው ይሄን ነገር ልናገር የፈለኩት ባጭሩ። የነገር ላይ ጳውሎስ ሲናገር የነበረው ከግሪክ ሰብስቲቱደንት ነው። ጨረስክ ሐሳብን ወይስ እንዴት ነው? ቆይ ጥያቄ ከገባሽ ችግር የለም ቀጥይ። ጥያቄ ግን ይግባሽ። እሺ ጥያቄ እንዲገባሽ ነው የፈለኩት። ገብቶኛል። አሁን አንተ ጳውሎስ እንዴት ሊዋሽ ይችላል ነው? ይኸውልህ አሁን ጳውሎስ ያስተማራቸው ትምህርት ከስቅላት ውጭ ያሉትን ቆይ አንድ ጊዜ ጠበቃ የቆምኩት አለን። በዚህ አጋጣሚ ጠበቃ የቆምኩት ሳይሆን ችግር የለም። ጠበቃ ሎጂካል ሆነ ለማየት ነው። እሺ ሐሳቡን አንዴ በጣም ችግር የለውም። እሺ አሁን ሳወራ ስለምቸኩል ነው። እኔ የፈለኩት ማለት ነው በእናንተም የጂውሽ ታሪኮች አሉ፣ እንደገና ደግሞ በእንደ ባይብል ደግሞ የጂውሽ ታሪክ ደግሞ አለና በዚህ ልክ የጂውሽ ታሪክ ልዩነት የፈጠረው ለምንድን ነው የሚለው ነው ጥያቄና ስለ በኒ እስራኤል መጠየቅ የፈለኩ ለዛ ነው። እሺ በጣም ጥሩ። እንደዛ ካልክ እንደ ሎጂካሊ እንድንረዳ ጳውሎስ የጻፈቸውን 13 መልእክቶች ሲጽፍ ከስቅላት ውጭ ያሉትን የአይሁድ እምነት መሰረት ያደርገው ከግሪክ ሰብስቲቱደንት ሰባ ሊቃናት ከጻፉት ነው። ሰባ ሊቃናት የጻፉት በግሪክ ወደ ግሪክ ቀይረው ነው። አይሁዶች ናቸው የቀየሩት። ሰባ ሊቃናት ሰባዎች ሰዎች ማለት ነው። ኢየሱስ ከመወለዱ ከ300 ዓመት በፊት የተጻፈ ነው። አይሁዳዊ አስተምሮቶችን መሰረት ያደረገው ያ ነው። አንደኛ ጳውሎስ ፈሪሳዊ ተማሪ ነው። አንድ ገማሊያ የተባለ ታዋቂ የአይሁድ መምህር ነበረ በሰዓቱ ኢየሱስ በነበረበት ዘመን ማለት ነው። እንደውም አስተዋይ ሰው እየተባለ ይነገርለታል ገማሊያ ማለት ነው። ስለዚህ አንደኛ ጳውሎስ የእውነት የምር የገማሊያ ተማሪ ቢሆን እንደዚህ አይነት አስተሳሰብ አያመጡም እያሉ አይሁዶች ይተቹታል። ምክንያቱም አሁን እዚህ ጋር ደግሞ ማወቅ ያለበት ነገር የጳውሎስ ስቅላት አሁን ላይ የክርስቲያኑ ትሪኒቲ ማህበር የሚያወራው አይነት ስቅላት አይደለም። ኖርማሊ እንደው ስቅላት ተባለ እንኳን ቢባል ጳውሎስ እያለ ያለው ምንድነው እንትን ነው መሲሐችን ማለትም ንጉሳችን መከራ ተቀበለ፣ በጠላት እጅ አለፈ ነው እያለ ያለው እንጂ ለኃጢአታችን ምናምን የሚለው ይሄ ለውርስ ኃጢአት የሚለው አይደለም። የጳውሎስ እንትኑ ራሱ ኢቭን ስቅላት እንኳን እንትን አለ ቢባል ማለት ነው። ወደዛ ከመሄዳችን በፊት ጳውሎስ የስቅላቱን እንትን አሳስቷል እየተባለ የሚታችበት ምክንያት ምንድነው? ትምህርቱን ከግሪክ ሰብስቲቱደንት ካመጣ ስቅላቱን እንዴት በራእይ ይላል ነው። አንደኛ ደረጃ እማኝ እያለ እነ ጴጥሮስ እነ ያዕቆብ እያሉ ወንድሞቹ እያሉ የኢየሩሳሌም ሕዝብ እያለ እንዴት ነው ደማስቆ መጥቶ ራእይ ተገለጠልኝ የሚባለው ነው። ተጨባጭ መረጃ እያለ ራእይ ተገለጠልኝ እንዴት ይላል? አውቆውን ለማጭበርበር ፈልጎ ካልሆነ በስተቀር የሚለው ነው ትልቁ ጥያቄ። ይሄ ጥያቄ በጣም የገዛይ ጥያቄና ጳውሎስ ምን ነክቶት ነው የሚል ነገር ነው እንትን ያለኝ። አንደኛ ይሄንን ያዝልኝ። ሁለተኛ ስቅላት እንኳን ቢባል ልብ ብለህ ከሆነ ገላትያ ላይ እኛስ የተሰቀለውን ክርስቶስን እንሰብካለን ሲል ኢየሱስ ማለት ነው። አይሁዶች እንዴት ነው የኛ መሲህ አይሰቀልም ነው። መሲህ ብሎ ማለት እነሱ ነፃ የሚያወጣቸው ታላቅ አሕዛብ የማይችለው ታላቅ ንጉስ እንደማለት ነው። የኛ ንጉስ ያሸንፋል፣ ቅኝ የሚገዛንን ጠራርጎ ከአይሁድ ምድር ያስወጣልናል፣ እኛንም ታላቅ ህዝብ ያደርገናል፣ ያሸንፋል ብለው ነው እንጂ የሚያምኑት እንደዚሁ በቀላሉ እነሱን ነፃ ሳያወጣቸው ማንም መጥቶ የሚገለው መሲህ አይደለም ነው የሚሉት። አንፈልግም፣ አንቀበልም፣ የሚሰቀል መሲህ አትስበክልን ሲሉት ነው አይሁዶች ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብካለን ያለው ማለት ነው። ሶ የጳውሎስ ትልቁ ችግር ምንድነው? ከኢየሩሳሌም መጥቶ ደማስቆ ላይ ራእይ ታየ ተገለጠልኝ የሚለውን እዚህ ላይ እንግዲህ ፎከስ ማድረግ ትችላለህ። በእርግጥ ስለ ስቅላት ውስጥ ገባሽ። ግን እኔ ግን ለሌ የፈለኩት የነበረው እንደው ታውቂያለሽ፣ በዚህ አጋጣሚ ለምሳሌ እንደ መጽሐፍ ቅዱስ አብርሃምን ከኡር ምድር ጠራውና ከከላዳውያን ጠራውና ዋን ታይም አንዴ ላቋርጥ አይደለም ከመሲ ጋር ተቀጥላለህ፣ ግን ከመሲ ጋር ተቀጥላለህ፣ ግን ሁሉም ሰው ግልጽ እንዲሆን ጥያቄህና እዛ ክሌም ያረከው ነገር ጳውሎስን ክሌም ያረገው በኒ እስራኤል ያልካቸው ያንን ክሌም ያረከው ነገር አስቀምጥና ብናወር የተሻለ መሰለኝ። አሁን እኔ ወላሂ አልገባኝም። መሲ ከገባት አይገስ ገብቷታል መሰለኝ። ግን
ክሌም ያረከው ነገር ምንድን ነው? እሺ በኒ እስራኤሎች እንደዛ አለ። ማነው ጳውሎስ ደግሞ እነዛ ሰዎችን በኒ እስራኤል በምን አይነት መንገድ ነው ኮታ አድርጎ ወይም ደግሞ ከሐዋርያቶች ይተዋወቃሉ። ስለዚህ ይሄ ነው ስለሚተዋወቁ እንዲህ ነገር ሀፕን ሆነዋል ብለህ ብታስቀምጠው ግልጽ መሰለኝ። እኔ እንጃ መሲ ገብቶሻል? ግን አሁን እየጠየቀሽ ያለው ነገር እሱ እየጠየቀ ያለው ምንድን ነው? ጳውሎስ ከበኒ እስራኤሎች ጋር ይተዋወቃሉ ማለት ከሐዋርያት ጋር ይተዋወቃሉ ወይ ነው? አይታወቅም ብለን መልሰንለታል። አንደኛው። ሁለተኛ ነገር ጳውሎስ እንዴት ይዋሻል ነው እሱ እያለ ያለው። አይ ቲንክ ማለት የፈለገው አይ ጳውሎስ ከሐዋርያት ጋር ስለሚተዋወቅ ሐዋርያት ነግረውት ነው ለማለት እንደሆነ እስኪ እሱ ከሱ ይስማው። የኛ ሙግት ሐዋርያትና ስለዚህ ሐዋርያት በኩል the sake of argument እሺ ጳውሎስ ከሐዋርያቶች ጋር ይተዋወቃሉ እንበል the sake of argument so what the point ከዛ በኋላ ተዋወቁና ምን ተፈጠረ ምን ሆነ እዛ ጋር ለአንድ ቢያረግ ደስ ይለኛል። እስቲ ቀጥይ። አንዴ ሐዋርያ አንዴ መሲ አንዴ ያቁሚና መተዋወቃቸውማ እንትን አለው በጣም መሰረታዊ ነገር ነው። እኔም ጠይቄ የፈለኩት እዛ ጋር ነው። ምን መሰለ ጥያቄ መሰለክ በእናንተ ማለት የእናንተን እምነት ለመናገር ፈልጌ ሰው አንተ ወይ ደግሞ ትናገራለና እስራኤላውያን አለው አይደለ? ኢሳ ለእስራኤላውያን የተላከ ሰው ነው። አልሐዋርያውንም ደግሞ ለዛው ይመስለኛል እዛው ያሉ ሰዎች ይመስሉኛል በእናንተ ለነዛው ህዝቦች የተላኩ ነው ብላችሁ የምታስቡ ይመስለኛልና እነሱ ደግሞ የራሳቸው ታሪክ አላቸው። ለምሳሌ አብርሃምን እንዴት ጠራው? አብርሃም በእናንተ እምነት አብርሃም አምላክን እንዴት ነው ያገኘው? ልክ ፀሐይን አያት፣ ፀሐይም ጨለመች፣ ጨረቃንም አያት፣ ጨረቃም ጨለመች። ሌሎችም አየና ያው መጨረሻ ላይ ግን አላህ እሱ ብቻ አምላክ እንደሆነ ገባው የሚል ነገር አላችሁ አይደለ? ይሄን እምነት አላችሁ አይደለ? ኑር አዲስ ኢብራሂም የሚባለው በእናንተ ማለት ነው። ሂድ ወደ ፖይንት። እሺ ወደ ፖይንቴ ምንድነው? መጽሐፍ ቅዱስ ላይ ደግሞ ወይ ደግሞ ለምሳሌ ጳውሎስ ደግሞ ከሐዋርያቶቹ ጋር የሚተዋወቅ ከሆነ በዚህ ልክ ከዘፍጥረት ጀምሮ ወይ ደግሞ ከአብርሃም ታሪክ ጀምሮ መዋሸት አይችልም። አንድ ግለሰብ ስለሆነ በዚህ ልክ ሊዋሽ አይችልም። ማለት እሱ ለዛ ቅድም ያልኩት ለሱ ጠበቃ መሆን እየፈለጉ ሳይሆን እንደ ሀገር ሰውን መዋሸት አይችልም። እንደ ህዝብ ሰውን መዋሸት አይችልም። ምክንያቱም እሱ ራሱ የብሉይ ኪዳን መጽሐፍቶችን እየጠቀሰ ሲያስተምር ስለነበረ የበኒ እስራኤል መጽሐፍቶች ታዲያ የት ነው ያሉት? እነዚህ በኒ እስራኤል የሚባሉት ታሪካቸው ታዲያ የት ነው ያለው ነው በቃ ፖይንቱ። እዛ ጋር ነው ክፍተቱ የተፈለገው። ያ ከተሞላ በእውነት እስልምና ትክክል የማይሆንበት ምንም ችግር የለውም። እዛ ጋር ነው ትልቁ ክፍተት ያለው ለማለት ፈልጌ ነው። ስለዚህ የበኒ እስራኤል ስለ በኒ እስራኤል ትንሽ ንገሩኝ ያልኳችሁ። አሁንም ጥያቄ ከገባክ ያለሽ ይቀጥል። በመጀመሪያ ደረጃ በኒ እስራኤሎች የሚባሉት ያዕቆብ ልጆች ናቸው። ያዕቆብ 12 ነገዶች ነበሩትና ያዕቆብ ሁለት ስም አለ፣ እስራኤልም ይባላል ያዕቆብን ይባላል። እና ቁርአን ውስጥ በኒ እስራኤል ሲል ወይም የእስራኤል ልጆችን ሲል ያዕቆብ ልጆች ናቸው። ያዕቆብ ልጆች ወይም የእስራኤል ልጆች ግን ነብያቶች ይላክላቸው ነበር። ላይክ እነ ነቢላ ሙሳ፣ ዳውድም፣ ሰለም ወይም ሱለይማን አለይሂ ሰላም፣ ሌሎችም በቁርአን ውስጥ ሜንሽን የተደረጉ ነብያቶች አሉ፣ ይላክላቸው ነበር። አሁን መጽሐፋቸው ትምህርታቸው የት ነው ካልክ እስራኤል ልጆች ወይም ለነብላ ሙሳ የተሰጠው ኦሪት ወይም ተውራትን ነው። ያ መጽሐፍ አሁን አለ ወይ? የለም። በውስጡ አሁን ላይ ያለው ጁሾችም የያዙት ክርስቲያንም የያዙት በውስጡ እውነት ነገሮች አሉበት። የስ ደፈነት እውነት ነገሮች አሉበት። ግን ሙሉ በሙሉ የፈጣሪ ቃል ነው አይደለም። የተጨመረበት የተቀነሰ የተጨመረ የፈጣሪ ቃል ያልሆኑ ነገሮች ብዙ ነገሮች አሉ። እና ቁርአኑም ደግሞ ያን ነገር ደግሞ ክሌም ያደርጋል ከራሳቸው ከእጆቻቸው እየጻፉ ይህም ከአላህ ነው ለሚሉ ወየውላቸው ብሎ አላህን ያስጠነቅቃል። እዚህ መጽሐፉ የታለ ከተባለ አሁን በእጃችሁ ላይ ያለው የተበረዘ የሙስሊሞች መጽሐፍ ናቸው። ምክንያቱም እኛ በዛን ሰዓት ላይ የነበሩ ሰዎች ሙስሊሞች ነበሩ እንላለን ሳይሆን ነበሩ። የሙስሊም የነበረውን መጽሐፍ ተበርዞ በእጃችሁ ላይ ገብተዋል። ስለዚህ አሁን ጳውሎስ ሲጀምር ጳውሎስ ሙሉ በሙሉ ከኦሪት ዘፍጥረት ጀምሮ ይዋሻሉ ይላልከው እንደ ክርስቲያና ማስተምሮት ጳውሎስ አይደለም ሙሉ ወንጌል የጻፈው። ጳውሎስ የጻፈው 13 ናቸው 14 ደብዳቤ ወረንትኖች ናቸው የጻፉት እንጂ አዲስ ኪዳን ሁሉም ሙሉ በሙሉ በጳውሎስ የተጻፈ አይደለም። ሁለት ደግሞ ጳውሎስ ደግሞ ክሌም ያደረገው ከሐዋርያቶች ሰምቼ ነው የጻፍኩት ብሎ ክሌም ያደረገው ነገር የለም። ክሌም ያደረገው ራሱ ኢየሱስ ተገልጦልኛል ብሎ ነው ጽፌያለሁ ብሎ ያለው። እና ምንና ምን ልታገናኝ እንደፈለግ አልገባኝም። ቱ ቢ ሆነስት አሁንም ቢሆን ማለት ነው። ስለዚህ ለአንተ እኔ በገባኝ መንገድ ስመልስልህ ይሰማል። yes አሁን ጥያቄ ቅድም ከገባኩ ጳውሎስና እናንተ
ሐዋርያት አልሐዋሪን የምትሉት በአንድ ዘመን ነበር ወይ? ጥያቄ እሱ ጋር ነው። በአንድ ዘመን የነበሩ ህዝቦች ናቸው ወይ? የኢሳ ተከታዮች በእናንተ እምነት የኢሳ ተከታዮችና አልሐዋሪውን የሚባሉት ደግሞ የሐዋርያቶቹ በአንድ ዘመን የነበሩ ሰዎች ናቸው። ይሄንን ትቀበላለህ? መጀመሪያ ኦኬ ይኸውልህ አሁን እንደ ባይብሉም ዘገባ ስንሄድ እኛ አሁን በቁርአን ውስጥ ጀነራል የሆነ የኢየሱስ ክርስቶስ ሐዋርያቶች የነበሩ ሙስሊሞች እንደሆነ ይጠቅሳል እንጂ በስም ደረጃ አያስቀምጣቸውም። ስለዚህ እዛ ጋር ማን ነበር የኢየሱስ ደቀ መዛሙርት ምናምን ነገር ቁርአን ሜንሽን ያደረገው ነገር አንድም ነገር የለም፣ በስም ደረጃ ማለት ነው። በሰዓቱ አብረው ነበሩ ወይ? ጳውሎስ የሚባል ሰው በቁርአን ውስጥ እስካልተጠቀሰ ድረስ ከሐዋርያቶቹ ነበሩ አልነበሩም ብዬ መልስ ልሰጥህ አልችልም። ግን እንደ መጽሐፍ ቅዱስ ዘገባ ደግሞ ከሄድን ጳውሎስ አንደኛ የኢየሱስ ክርስቶስ በአይን ያየ አይን ዊትነስ አይደለም። ሲቀጥል ደግሞ የእሱ መጽሐፍም ወይም የኢየሱስ የጳውሎስ ደብዳቤዎች የተጻፉት ከ15 ወይም ከ20 ዓመት በኋላ ነው የተጻፉት። ኢየሱስ ክርስቶስ የተገናኘ አይደለም። ከሐዋርያቶቹ ተገናኝቶ የሆነው ላይ በኢየሱስ ክርስቶስ ሲማሩ ሜይ ቢ ሊገናኝ ይችል ይሆናል። ከአስተምሮታቸው ይጋጫል፣ ደፍኒትሊ ይጋጫል። ለምሳሌ የጳውሎስን አስተምሮት ምንድን ነው የሚያስተምረው? ያመነ የተጠመቀ ይድናል ነው። ኢየሱስ ክርስቶስ ለእኛ ሞቶልናል፣ ከአሁን በኋላ በሕግና በፊደል ልንኖር አይገባንም ነው። ግን የኢየሱስ ክርስቶስ ደቀ መዛሙር ተብሎ የተቀመጠው ግን ያዕቆብ ግን ሲያስተምር እምነት የሌለው ስራ የሌለው እምነት የሞተ ነው ብሎ ያስተምራል። ስለዚህ ኢቭን ራሱ ጳውሎስ ከነሱ ጋር ተገናኘ ቢባል ከኢየሱስ ክርስቶስ አስተምሮት ከነሱ ጋር ከነበሩ ደቀ መዛሙርቶቹ አስተምሮቱ የተለየ ነው። ሁለቱ እዛ ጋር የኢየሱስ ክርስቶስ ደቀ መዛሙርት የተባለው ያዕቆብ እና ወይም ያዕቆብ እያስተማረ ያለው እምነት ያለ ስራ የሞተ ነው ነው። ጳውሎስ ደግሞ በእምነት ነው እንጂ የምትጸድቀው በስራ አትጸድቅም ነው የሚለው። ስለዚህ ኖረ አልኖረ ዋና አስተምሮታቸው እንጂ በዛ ሰዓት ይኑር አይኑር ስለ ጳውሎስ ቁርአን ውስጥ ሜንሽን የተደረገ ነገር የለም። የሐዋርያቶችም ስም የተጠቀሰ ነገር የለም። የኢየሱስ ክርስቶስ ደቀ መዛሙርት የነቢዩላህ ኢሳ ደቀ መዛሙርቶች ነበሩ። እነሱም ሐዋርዩን ተብሎ የተጠሩ ምን እንደነበሩ ሙስሊም እንደነበሩ ቁርአንን ያትታል። እና በገባኝ መጠን ነው እየመለስኩልህ ያለሁት። ወላሂ ቱ ቢ ኦነስት ጥያቄህን አሁንም ፉሊ አላገኘሁም። ብትረዳኝ ግን ማለት ነው እስልምናና ክርስትና ላይ ያለው ይሄ መሀል ላይ ያለ የታሪክ ጋፕ ነው ማለት እንዲሞላ ማለት እንደ ሀሳቤ ምንድነው እያልኩ ያሉት መሰለክ? ጳውሎስ እናንተ አልሐዋሪውን የምትላቸው ህዝቦች ጋር በአንድ ዘመን ላይ የነበሩ ሰዎች ደግሞ ፈሪሳውያን ለምሳሌ ፈሪሳውያን አሁን ጳውሎስ ፈሪሳዊ ስለሆነ ፈሪሳውያን በነበሩበት ጊዜ አልሐዋሪዎች ነበሩ ከተባለ በዚህ ልክ ከዘፍጥረት ጀምሮ ዘፍጥረት ዘጸአትን እየጠቀሰ እንደ ህዝብ መዋሸት አይችልም። ስለ በኒ እስራኤል እናንተ ናችሁ ልታቀርቡ የሚገባው። ስለ በኒ እስራኤል አንድ ጊዜ ኦን ታይም ይኸውልህ አሁን አንተ ራሱ ጥያቄ ከገባ አሁን ከገባ ጥያቄ ገብቶኛል። አሁን አንተ እያልከኝ ያለኸው ጥያቄው ምንድን ነው? ጳውሎስ አይዋሽም ነው በቃ አለቀ። ስለ ስቅላት የጻፈው አይዋሽም እያልከን ያለኸው ስለ ስቅላት አይደለም፣ ስለ ታሪኮቹ ስለ ስቅላት ሳይሆን ስለ ስቅላት ያን ስለ ጻፈው ስቅላትና ይኸውልህ አሁን አንተ ጳውሎስ አይዋሽም ነው ያንተ ዓላማ። ላስረዳህ። ጳውሎስ አይዋሽም ነው አይደል እያልክ ያለኸው? ጳውሎስ አይዋሽም እንደ ህዝብ አይዋሽም ሳይሆን ቆይ እዚህ ጋር አዳምጥ። ቆይ አይደለም እኮ አሁን ይኸውልህ ጥያቄህን ፖይንቱን ካገኘሁት እንዲጠፋ አድርገው አትከራከር። በቃ ጳውሎስ አይዋሽም ነው። ኦኬ ስለ ስቅላቱ ነው። ምክንያቱም ጳውሎስ ኢየሱስን ፈጣሪ ነው ብሎ አያምንም። በዚህ ሐሳቡ ከእስልምና ጋር ይስማማል። በነገራችን ላይ ግን እኛ ጳውሎስን እንደ ሐዋርያት የማንቀበለው ምንድነው? ኢየሱስን ተሰቅሏል ብሎ የሰበከ ሰው ነው። አሁን ጳውሎስ የጻፈችውን 13 ደብዳቤዎች ከኦሪት ዘፍጥረት ያኔ ኦሪትን አይሁድን መሰረት እያደረገ ነው የጻፈው እና አይሁድንም ዋሽቷል ሊባል ነው ወይ ነው እያልክ ያለው? እዚህ ጋር ልብ በል። በጳውሎስ ደብዳቤ ላይ የስቅላትና ትንሣኤን ሐሳቡ የኢየሱስ ያ በራእይ የተገለጠለት ነው። ሌላው አስተምሮ ግን ከግሪክ ሰብጁጀንት የአይሁድን እምነት መሰረት አድርጎ ነው። ጳውሎስ ያነባል፣ በነገር ላይ ያነባል፣ ይጽፋል። ገማሊያ ስር ቁጭ ብሎ የተማረ የአይሁድ ፈሪሳዊ ተማሪ ነው። የሚጽፍ የሚያነብ ነው። አይሁዶች ኢየሱስ ክርስቶስ ከመወለዱ ከ300 ዓመት በፊት ሃይማኖታቸው እንዲታወቅ በሚል በሰዓቱ ከነበረው ቋንቋ ከዕብራይስጥ ወደ ግሪክ የግሪክ ሰብቱጀንት የሚባለው የሰባ ሊቃናት የጻፉት የሚባለው ማለት ነው። ያናንን ይጠቀም ነበር። አንደኛ ኢየሱስ ጳውሎስ ሐዋርያ አይደለም። ሐዋርያ ብሎ ማለት በኢየሱስ የሚያምንና ኢየሱስ የሚደርስበት መከራ አብሮ የሚቀበል ኢየሱስን ከመከራ ለማዳን የሚሞክር ነው ሐዋርያ የሚባለው። ጳውሎስ በሰዓቱ ኢየሱስን አሳዳጅ እንጂ ሐዋርያ አይደለም። እንዴ ሐዋርያ ማለት እኮ ጠባቂ ወይም መልእክተኛም እኮ ነው ትርጉሙ። ሐዋርያ ብሎ ማለት እኮ ያኒ ፈሪሳዊ ማለት አይደለም እኮ። ስለዚህ በግልጽ አማርኛ ቁርአን ሐዋርያ ያላቸው ኢየሱስ ጋር አብረው ሲቸገሩ የነበሩ በኢየሱስ ያመኑ ልክ ቅድም ምንድነው ያልኩ ማቴዎስ ወንጌል ላይ
ጴጥሮስ ኢየሱስን ጌታ ሆይ አያድርስብህ አለው አላልኩም? እንደዛ አይነቶቹን ነው እንጂ ጳውሎስ ኢየሱስ አጠገብ ሆኖ ጌታ ሆይ አያድርስብህ ጠላትስ ሳያሳድህ ብሎታል እንዴ? ከጠላቶቹ መካከል አንዱ አይደል እንዴ? በጣም እንደውም ጳውሎስን ጥያቄ ምልክት ውስጥ የገባው ከኢየሩሳሌም ወጥቶ እንደውም እኮ ይኸውልህ ምንድነው ይሄ የቦታ አሁን ለምሳሌ አንድ ታሪክ አለ። አንድ ታሪክ ሲዘገብ መቼቱ ዋና ነገር ነው። መቼት ብሎ ማለት ቦታ መቼና የት የሚለው ማለት ነው። ለምሳሌ ሴቲንጎች አሉ፣ ካራክተሮች አሉ፣ መቼቶች አሉ በአንድ ታሪክ ውስጥ ማለት ነው። ስለዚህ ካራክተርና መቼት የለውም። የጳውሎስ ራእይ ተገለጠልኝ። የት ነው ራእይ የተገለጠለት? ደማስቆ። የኢየሱስ ተሰቀለ ተብሎ የታሰበበት መቼቱ መቼና የት የሚለው ኢየሩሳሌም። ታዲያ የጳውሎስ ከኢየሩሳሌም ካልዘገበልን ከኢየሱስ ከራሱ ከሐዋርያቱ ካልተዘገበልን ለምንድን ነው የምንቀበለው? ልክ የአይሁድ ራባዮች እንዳሉት ጳውሎስ እየዋሸ ነው፣ ውሸታም ነው፣ እንደውም አይሁድ አይደለም ሁሉ ሲሉት ነበር። ስለዚህ አሁን አንተ ሐዋርያቶችን በኋላ ነው የተዋወቃቸው፣ በአካል ራሱ አይተዋወቁም ነበር በነገራችን ላይ ማለት ነው። ስለዚህ በነገራችን ላይ የስቅላቱ ነገር ፎከስ ከምታደርግበት መጀመሪያ ኢየሱስ ፈጣሪ እንዳልሆነ የሚለው ነገር ይግባህና ስቅላቱ ምን ለማለት እንደተፈለገ ከታሪክ ከመቼት አንፃር የሚለውን በኋላ ለመተቸት ልትረዳው ትችላለህ ለማለት እወዳለሁ። እንቀጥሉ። አድኖ ዩኒቴሪያን ነው ዋን ታይም ዩኒቴሪያን ነው። አሪፍ ነው። ዩኒቴሪያን ኮንክ በቃ ስቅላቱ በነገር ላይ እንደውም አንድ የሆነ እንትን አለ። ቆይ እነግርሃለሁኝ። ራሳቸው አይሁዶች እንትናን የተቹበትን ጳውሎስን የተቹበትን እንትን እልሃለሁኝ። አሁን በነገር ላይ አሁን ጳውሎስ ራሱ እንደው ኢቭን ስቅላት አልዋሽም ብንል እንኳን ጳውሎስ እያለ ያለው ምንድን ነው? መሲሐችን የሚሰቀል አይደለም ነው። ገላትያ ላይ እኛ ግን የተሰቀለውን ክርስቶስን እንሰብካለን ያለበት ጳውሎስ ምክንያቱ ምንድን ነው? አይሁዶች ምንድን ነው መሲህ ይሰቀላል የምትለው ነው። የኛ መሲህ ጀግና ነው፣ ከጠላት የሚያወጣን ነው፣ ንጉስ ነው። ምክንያቱም የአባቱን የዳዊትን ዙፋን ይሰጠዋል ነው የተባለው። ዳዊት ዙፋን ላይ የነበረ የነገሰ ጽድቅና ፍርድ ያደረገ በመጨረሻ ማርጅቶ የሞተ ነው እና አይሁዶች ለምን ነው በዚህ ልክ ረጅም ነገር ስለ አንተ የሚጠቅስ እኔ በኢየሱስ አንዴ ጥያቄን አዲስ አድርጊ ውስጥ አንዴ መሲ ጥያቄን አዲስ አድርጊ ያለው አሁን አንተ ጳውሎስ ራሱ የሰበከው ለግሪክ እና ለሮም ሰዎች ናቸው። ሁሉም ፓጋን ናቸው። ለፈሪሳውያን አይደለም የሰበከው። ፈሪሳውያንማ ሲያሳድዱት ነበር። እኔ የፈለኩት በኒ እስራኤል በኒ እስራኤል አልሰበከም። አይ ስለ በኒ እስራኤል የጠየቁት ለእስራኤል ልጆች አልሰበከም። ኢየሱስ ራሱ ጳውሎስ ራሱ ለእስራኤል ልጆች አልሰበከም። ኖ አሁን እንኳን መጣሽ ሕግና ነቢያት ሲነበቡ ነበር አይደለ? ሐዋርያት ሥራ ምዕራፍ 13 ላይ ነቢያት ሲነበቡ ነበር። ይሰማል? የትኛው ሕግና ነቢያት ነበር ሲነበቡ የነበረው? ኦሪትና የነቢያት የትኛው ነው? ኦሪትና የነቢያት መጽሐፍት እኮ የትኛው? አሁን ጁሾች የያዙት መጽሐፍ ነው ወይስ ሌላ መጽሐፍ ነው? ኦሪት ብሎ የሚቀበሉት እና ውስጡ ፔንታቱክ ተብሎ የሚቀበሉት አለ። ጳውሎስና በቃ እኮ ጳውሎስና ሐዋርያቶቹ ይተዋወቃሉ ወይ ደግሞ በአንድ ዘመን የነበሩ ህዝቦች ናቸው? የምጠይቀው ከምን አንፃር ነው? ከምን አንፃር ነው? እሺ እንደዚህ ከመጽሐፍ አንፃር ነው። ኖ ታሪክም ትቀበላላችሁ። ታሪክ አትቀበሉም? እንዴ አልገባኝም። ታሪክ ትቀበላለህ ሳይሆን አሁን እየተቀመጠ አይደለም በስልምና። ቆይ ስማኝ፣ በእናንተ ኢሳ በስንተኛው ክፍለ ዘመን ያስተማረው? አለ አለ የላችሁም እንዴ? አለ እኔ ጋር እኔ አለው አይ ቲንክ ኦኬ። ጥያቄህን አሁን ስለመጣው ስልክ ቻርጅ ዘግቶብኝ ነበረ። እስቲ ከእንደገና ከኔ ጋር እናውራ ወይስ ይቅር? እሺ ግን ጥያቄ ካልገባችሁ ጥያቄ ምንድን ነው? ጥያቄህን ብቻ አስቀምጥ፣ አርጊው እንዳታረግ። እሺ እሺ። እኔ አላረኩም እኮ ቅድምም እኮ እንትን እያልኩ ነበር፣ እያወራሁ ነበር። አልተመለሰም እስካሁን ጥያቄው። ምን ይመለሳል እባክህ፣ እየረዘመ ከቶፒክ እሺ ቀጥል። አላውቅም ባቢ፣ እኔ አሁን ስመጣ ከመሲም ጋር ያወሩ ነበረ። እንጃ ጥያቄው ምን እንደሆነ አልገባኝም ራሱ።
እሺ ደግሞ እያዳመጥኩኝ ነው። እሺ ጥያቄ ምን መሰለህ? ኢሳ በስንተኛው ክፍለ ዘመን ነው ሲያስተምር የነበረው? እሺ እንዲገባችሁ ባጭሩ ማለት በእናንተ እምነት መጀመሪያ ላይ የጠየቃቸውን ጥያቄ ጠይቀኝ። ኢሳ በስንተኛው ክፍለ ዘመን ላይ አስተማረ አላስተማረ? አሁን ያነሳኸው ነው። ከመጀመሪያው ጀምር እነሱን የጠየቃቸው ጥያቄ ምንድን ነው? ጥያቄው እንዲገባችሁ እኮ ነው ይሄን እያደረኩ ያለሁት እንጂ ችግር የለውም። ንገር የለን ለእኔ እንዲገባቸው ሳይሆን ንገር የለን ችግር የለውም። አልገባኝም። ስለ በኒ እስራኤል የሚባሉ ህዝቦች ለምሳሌ የአብርሃምን ታሪክ አብርሃም አምላክን እንዴት ነው ያገኘው? በመጽሐፍ ቅዱስ ደግሞ አምላክን እንዴት እንዳገኘ የሚናገርበት መንገድ የሚለያይ ስለምታደርግ ጥያቄ ጠየቅኩ። ስለ በኒ እስራኤል መጽሐፍ ቅዱስ ላይ ያለው መጽሐፍ ቅዱስ ላይ ያለው የእስራኤላውያን ታሪክና እስልምና ላይ ያለው የእስራኤላውያን ታሪክ ለምን በዚህ ልክ ተለያየ? እሺ ባጭሩ ያ መጽሐፍ ቅዱስ ላይ ያለው የእስራኤላውያን ታሪክ ብቻ ሳይሆን ባይገርምህ ማለት ነው በደንብ ድብና አድርጌ ልንገርህና መጽሐፍ ቅዱስ ላይ ያለው የነቢያት ታሪክ እና ቁርአን ላይ ያለው የነቢያት ታሪክ አንድ አይደለም። በአጭሩ ስነግርህ መጽሐፍ ቅዱስ ላይ ያለው ነቢያቶቹ ስማቸው ሊመሳሰል ይችላል፣ ታሪካቸው አንድ አይደለም። ስለ እስራኤሎችም ያወሩት ነገር እስራኤሎች መኖራቸው ሊነገር ይችላል፣ ነገር ግን ታሪካቸው አንድ አይደለም። ኦኬ ለምሳሌ ኖህ ከልጆቹ ጋር ዝሙት ሰርቷል የመሳሰሉ ሌሎች አሉ ነቢያቶች ታሪካቸው የተጠቀሰ። ቁርአን ላይ ለምን ዝሙት ሰራ ተብሎ አልተቀመጠም? ዝሙት ሰራ ተብሎ አልተቀመጠም። እንደውም ከወንጀል የተጠበቀ ነብይ እንደነበረ ነው የተቀመጠው። መጽሐፍ ቅዱስን አንድ የአምላክ ቃል አድርገን የማንቀበልበት ምክንያት ራሱ ያ ነው። ታሪኮቹ ላይ ስለተቀጠፈባቸው ስለተዋሸባቸው ነቢያት ላይ ስለተቀጠፈ ነው። በአጭሩ በርዘውታል፣ ለራሳቸው እንዲመቻቸው አድርገው በርዘውታል። ኦኬ በዚህ ልክ አልተመሳሰለም ብቻ ሳይሆን ጭራሽ የምናወግዘውም ነገር አለ። የጁሾች መጽሐፍ ነው ተበረዘ የምትለው? የአይሁዶችን መጽሐፍ ሆነ ክርስቲያኖች ወንጌል የምትሉት ጋስፕሎቹም ራሱ ወንጌላቶች ብላችሁ የያዛችኋቸው ወንጌላቶች የማርቆስ፣ ሉቃስ፣ ዮሐንስና ማቴዎስ ራሱ ኦሪት ብላችሁም የደረደራችሁት ኦሪቶች በውስጡ መለኮታዊ ቅሪት ሊኖራቸው ይችላል እንጂ በውስጡ ያሉ ታሪኮች በሙሉ እኛ የምንስማማባቸው አይደለም። ተበርዘዋል ወይም ተቀላቅለዋል ብለን እናምናለን። እኔ ጋር ነው ከታች ልጁ ዩኒታሪያን ክርስቲያን ነው ምናምን የምትሉ ሰዎች ግን እየጠየቀ ያለው እኮ ስለ ጳውሎስ እንጂ ስለ ኢየሱስ ክርስቶስ አይደለም። በመጀመሪያ እናንተ ወቁ፣ ልዩነቱን ወቁት። ኢየሱስ አምላክ ብሎ አያምንም። አለማመኑ ታዲያ ስለ ኢየሱስ አይደለም እኮ ጥያቄ። እናንተ መጀመሪያ ሬች እንዴት ነሽ? ሬችን በመሃል እኔ ላውራት። የእናንተ ዝም ብሎ እንትን የማይል ነገር ነው። እኔ እንኳን ደከመኝ ራሱ። ሬች አለሽ? አውሩ ሲባሉ የማያወሩት ነገርስ እኔ በጣም ይገርመኛል። እንዴት ነው ባቢሎን? አንተ በእናትህ ሰላም ነው? ኧረ ጩጬ ወርምሳ መጣል አይገርምም? እናሳ አረረረ ይብኔ ብያል። የት ነው የጠፋው? የሜ የት ነው የጠፋው? ትምህርት ነው። ትምህርት ነው። ያ ቢዚ ነው። አሪፍ ነው፣ አሪፍ ነው። እኔ አለው አላችሁ እናንተማ አቅማችሁን ጨምራችሁ ነው ያላችሁት። የምን አቅም ነው የምታወራው? አቅማችሁን አሰባስባችሁ ነው ያላችሁት እንዴ? ጎብዛችሁ። ኧረ ሁሉም እንትን አላለ። የሚገርም ነገር የተደበቀ ነገርም አለው። 18 ሞላህ ግን አንተ? እኔ ድምፄ ወፍሯል። እኔ እንደውም ልትጮትብኝ ነው አይደል? አይደለም 16 በነበርክበት ሰዓት እኮ 17 ነው 16 ነበር አይደል? 16 ከምናምን ነበር መሰለኝ የዛኔ። በቃ እኔ እንዴት ላውራ ራሱ። ኧረ ተው ባቢ ተው በእናትህ። አሁን ልታስወግረኝ ነው? የምን ማስወገድ ነው? ግን ልጅቷም ስለወጣች እኔ የእሷን ድምፅ መስማት ፈልጌ ነበረ። ብቻ ዋና አለ
እንትን ብለህ ስለነበረ ሚዩት ሆነ ስለነበረ ለዛ ነው። እስኪ አስመራን እንትን አስመራ አለ አስመራ ሰላም አስመራ አስመራ አለ ኤርትራ አለ በቃ ውጣ ረሃብ ተሸክመህ ትመጣለህ እንዴ? እኔ ራሴ ኤርትራ ብለህ ጥራ ልልህ ነበር ጠራ። ረሃብ ተሸክሞ ይመጣል እንዴ? ወረድ እንዴት ሰራለህ? ራሱ ወንጀል እኮ ነው። አስመራ ብለህ ቲክታክ መክፈት ወንጀል ነው። ቆዳ አለማፈር ራሱ አስመራ ምናምን ጣሊያን የሸናበትን ከተማ ስም ተሸክመ እዚህ ጋር መተህ ሰው ታደነቁራለህ። ጫማን ፕሮፋይል አድርግ። ቀጥል ዋን ይቅርታ። እሺ ጥያቄ ግልጽ አድርጎ። አሁን አንተ ስለ ጳውሎስ ስታወራ ነበር። እንደው ተመለሰልህ አይደል ጥያቄው? አይ እየተግባባን እያለ ነው በመሀል የገባሁት። አንተ እንኳን ችግር የለም። አንተ ሳትሆን ኪንጋ ነው ኪንጋ የሚባለው እሱ ባያወራና ሐዋርያ መሰረትና ኑር አዲስ ያው ቢያንስ እንድንግባባ። አሁን እኮ እንድትግባቡበት የፈለከው ነገር አሁን ምንድን ነው? አሁን አንተ ለምሳሌ አሁን ምን መሰለህ ባቢሎን ፖይንት መሰለህ። እሺ ፖይንት መሰለህ ምን መሰለህ? ለምሳሌ ኢሳ አለ አይደለ? ኢሳና በእስልምና ኢሳ በክርስትና ደግሞ ያው ኢየሱስ ደግሞ ያሁሻ በመጀመሪያ ክፍለ ዘመን ያስተማረ ሰው ነው። ያሹዋ መሲና በመጀመሪያ ክፍለ ዘመን ያስተማረ ሰው ነው ተብሎ ይታመናል በመጀመሪያ። ከዛም በኋላ ደግሞ አልሐዋሪውን አለው አይደለ? በሙስሊሞቹ ሐዋርያት አሉት። ስማቸው አይታወቅም ቢልም እንኳን ሐዋርያት አሉት። በክርስትናም ደግሞ እንደ መጽሐፍ ቅዱስ ደግሞ 12 ሐዋርያቶች አሉት። እንግዲህ መጽሐፍ ቅዱስ እንደሚጠቅሰው ከሆነ ማለት ነው። የኔ ፖይንት ምንድን ነው? መጀመሪያ ክፍለ ዘመን ከሆነ ጳውሎስ ደግሞ መጣ። ተቋርጠህ ነበር ትንሽ። የኔ ፖይንት ብለህ ተቋርጠህ ነበር። ይሰማሃል? ኔትወርክ ነው አለ። አሁን ተመለስክ? ይሰማሃል? አለመሆን ግን ይችላል። በአንድ ዘመን ግን አለመሆን አይችልም። ታውቃለህ? አለመሆን ይችላል ግን አልተጠቀሰም ማለት ግን አለመሆን ይችላል። ፈሪሃ ኖርም ላይኖርም ይችላል ነው። እኛ የተገለጸ ነገር ከሌለ ልንነግርህ አንችልም። ቁርአን ላይም ሆነ ሐዲስ ላይ እንደዚህ ነው የሚል ከሌለ እኛ ልንነግርህ አንችልም። እሺ ለምን መሰለሽ እንደዚህ ያልኩሽ መሰለሽ? እኔ ሻርኪ ባረኩት ለምሳሌ ኢሳም በመጀመሪያ ክፍለ ዘመን ያስተማረው የሚባል ነገር የሰማው እንደዛ ያየው መሰለኝና ኢየሱስም ደግሞ እንደ መጽሐፍ ቅዱስ ያለው ደግሞ ኢየሱስ ደግሞ በመጀመሪያ ክፍለ ዘመን ያስተማረ ነው። እንደ መጽሐፍ ቅዱስም ሐዋርያ ያለው እንደ መጽሐፍ ቅዱስ የሐዋርያቶች ስም ተጠቅሷል። እንደ ቁርአን ደግሞ የሐዋርያቶች ስም አልተጠቀሰም። ግን አለ ሐዋርያውን የሚባሉ ያው በእናንተ አለው ይባላል። ለምሳሌ ለበኒ እስራኤል የተላከ ሰው ነው ኢሳ አይደለ? አንድ አላህን ያስተማረ ሰው ነው አይደለ? ኢንጂል ተሰጥቶት ማለት ነው። የኔ ፖይንት ምንድነው? ለምሳሌ ቢያንስ ተጣልቷል ጳውሎስ ከዋኖቹ ሐዋርያት ጋር እንደተጣላ ይናገራል። ለምሳሌ ተጣልቶ ግን እንደተስማሙ ይናገራል። ለምሳሌ ገላትያ ላይ ይናገራል። እሱ ያለው እናንተ ላይ ነው። እሱ ያለው እናንተ ላይ ነው። ቁርአን ላይ የለም። እሱን ነው እኮ የምልህ። አንተ እናንተ ጋር ያለው እንደባልከኝ እኛን አትጠይቀን። እስልምና ጥያቄ ካለ ግልጽ የሆነ ጥያቄ ጠይቀን። አንተ አሁን እኮ ባይብል ላይ ያለውን እኛ ጋር ደባልቀህ ነው እየጠየቀን ያለው። እንደዛ አድርገህ አትጠይቀን። እሺ ስለ በኒ እስራኤል ስለዚህ እኔ እንዲገባሽ ከፈለኩ ባጭሩ ጳውሎስ በአንድ ዘመን እንዳልነበር አላውቅም ብለሽኛል። ግን እነዚህ አሁን ለምሳሌ ጂውሾች አሉ አይደል? አሁን ያሉ ህዝቦች የጂውሽ ህዝቦች አሉ አይደል? እናንተ የምትሏቸው የበኒ እስራኤል ህዝቦች ታሪካቸው የት ነው ያለው?
በዚህ ልክ እንዴት ይጠፋል? በዚህ ልክ እንዴት ነው ዲሳፒር የሚያደርገው ታሪካቸው? እዛ ጋር ግን እዛ ጋር ቅድም ከኬናን ማለት ነው ጥፋተኛ ስታደርጉት ስለነበረ በኮመንትም ያየው ነበረ። ከራሱ ሃይማኖት አንጻር ሲጀመር ጳውሎስ ማን ነው ሲል ነበረ። እንደዛ ማለት አይታወቅም። ማን ነው ጳውሎስ አናውቀውም አይነት ነው። የሚታወቀው በአንተ ታሪክ ነው። ስለዚህ ያ ጥያቄ አምጥተኛን ስንጠይቀን ሲጀመር ማን ነው ብሎ ሲጠይቅ እንደ ስሜታዊ ተደርጎ እንትን ሲባል ነበርና ከዛ አንጻር በጥሩ እንትን ብትረዳው ራሱ ሲመለስ ነበር። መሲም ሰፋ አድርጋ ስትመልስ ነበር። ከክርስትና አንጻርም ከራሱ አንጻርም ኬናንም ሲመልስ ነበር። ሲጀመር ማን ነው ማለት እኮ በቃ አይታወቅም ማለት ነው እዛ ጋር። አንደኛ ነገር ደግሞ ለምን ውሸታም ትሉታላችሁ ብለህ ሳይሆን ይሄ ምንድነው የጳውሎስን እውነተኝነት ማረጋገጥ የሚገባ በራሱ በክርስትና ራሱ ጳውሎስ እውነተኛ ነው ወይ ነው። ሲጀመር ጳውሎስ ሐዋርያቶች ከጻፉት መጽሐፍ ሙሉ በሙሉ ይስማማል ወይ የሚለውን ጥያቄ እኔ አሁን እጠይቅሃለሁ። አሁን ባትመልሰው ከፈለክ ሌላ ጊዜም እንድናደርገው ይስማማል ወይ ነው። ጳውሎስ ራሱ ከኢየሱስና ከሐዋርያቶች መልእክት ጋር ይስማማል ወይ ከብሉይ ኪዳን ጋር ይስማማል ወይ የሚል ጥያቄ ምን ያነሳለሁ። በመጀመሪያ እስልምና ውስጥ ገብተህ ከመጠየቅ በፊት በክርስትና ራሱ ጳውሎስ ጥያቄ ውስጥ የሚገባ ሰው ነው እንደኔ ከሆነ ማለት ነው። ምክንያቱም ትምህርቱ ራሱ አይስማማም። ስለዚህ አንተ ደግሞ በአንድ ክፍለ ዘመን ሲኖሩ የነበሩ ሰዎች ናቸው ሲገናኝ ነበር ብለህ የምትል ከሆነ እነዚህ ሐዋርያቶችና ጳውሎስ ደግሞ ትክክል ናቸው ብለህ የምታምን ከሆነ ለምንድነው እነሱ ያላስተካከሉት ወይም እሱ ያላስተካከላቸው? አሁን የሚጋጭ ነፍ ነገር አለ የሚጋጭ ማለት ነው። ስለዚህ ያ ነገር ለምንድነው ያላስተካከሉት? ወይ እነሱ እኮ ለምሳሌ ካነበብክ ጴጥሮስና ነው ሁለተኛ ጴጥሮስ ላይ ምንድን ነበር ያለው? የተወደደ ወንድማችን ተጻፈለት እንደተሰጠው መጠን ጻፈላችሁ። በሱም አንዳንድ የሚያስቸግሩ ነገሮች አሉ፣ ግን ሌሎቹ ለገዛ መንገዳቸው እንደሚያጣሙት እንዳያጣሙ ደግሞ ተጠንቀቁ ምናምን ብሎ መከራቸው እና ጴጥሮስና ጳውሎስ እንደተስማሙና እንደውም ገላትያ ምዕራፍ 2 ላይ ቀኝ እጃቸውን ሰጥተው ተጨባብጠው ተሳስሞ እንደተለያዩ እኮ መጽሐፍ ቅዱስ ያሳየንና አልተንተን አላሉ። እነሱ ሲጣሉ የነበሩት በህግ ነበር ሲጣሉ የነበሩት እንጂ ክርስቶስ ተሰቀለ አልተሰቀለም በሚል ጥላቻ አንድ ነገር የለም። በተገጣሚ አንድ ጳውሎስና ሐዋርያቶቹ በስቅለት ጉዳይ ክርክር የላቸው። የነበረው ክርክር ህግ ያጸድቃል ወይስ ህግ አያጸድቅም፣ ህግን ጨምረን እንጸድቃለን ወይስ አንጸድቅም የሚል ክርክር ነው እንጂ አልተሰቀለም ተሰቀለ የሚል በዘመኑ ምንም እኔ ስለ ስቅላት አልጠየቅኩማ። ስለ ስቅላት አልጠየቅኩም። እኔ ጠይቄያለሁ። እኔ ስለ ስቅላት በስቅላት ይስማማሉ ወይ ነው አይደለም ጥያቄ። ሙሉ በሙሉ ይስማማሉ ወይ ነው ጥያቄ ራሱ። በምንም ነገር ይሆን የሚቃወሙ ከሆነ ውሸታም ሆኖ ይገኛሉ እኮ በነገርህ ላይ በመሰቀል ብቻ አይደለም። ገብቷል? ለማንኛውም ወደ ሐሳባችሁ እንድትመለሱ እኔ መጨረሻ ላይ ማለት የምፈልገው ምንድነው በአዳኝ ቀስት የተመታችሁ ሚዳቆች ብዙም እንትን ባትሆኑ መልካም ነው። አንዳንድ ሰዎች በአዳኝ ቀስት የተመቹ ሚዳቆች አያለሁ አንዳንዴ እና ራሳችሁን ፈትሹ። እኔ ቀኔ ነው እንትን የማደርገው በነገራችን ላይ ልብ ካላችሁ እንትን ተረዱት። ምንም ማድረግ አልችልም። እየታዘብኩ ነው እና እንደዛ ነው። ቀጥሎ አሁን ባቢ በነገር ላይ ጳውሎስ ቢንያማዊ ነው። አሁን እነሱ የሚፈልጉት ያኒ በእስራኤል ዘር ግንድ ማለት ነው። ነገር ግን ብዙ ሰዎች ነበሩ በሰዓቱ ኢቭን ከጳውሎስ ጋር ራሱ አይሁዶች እዛው መጽሐፍ ቅዱስ ላይ ቅድም እንደተናገርኩት ገላትያ ላይ እኛ ግን የተሰቀለውን ክርስቶስን እንሰብካለን ያለው ለምንድን ነው? እኛ የሚሰቀል መሲህ አንፈልግም ብለው ነው አይሁዶቹ ማለት ነው። ምክንያቱም በአይሁድ ታሪክ ያው ቅድም ተናግሬዋለሁኝ። ኦኬ እና ምንድን ነበር የሚሉት? ያዕቆብ በቃ የሆነ ግሩፕ ተፈጥሮ ነበር፣ ጸብ ተፈጥሮ ነበረ ከያዕቆብ በኩል የተነሳ ማለት ነው። ያዕቆብ የኢየሱስ ወንድም ነው። ልክ አሁን ጳውሎስ በክርስትና ታሪክ እኮ ሲወራ ጳውሎስ ዋና እንደሆነ ጳውሎስ ወደፊት እንደመጣ ነው አይደል የሚደረገው። ግን በያዕቆብ በኩል የተነሱ ግሩፖች እንደነው እሱ ወደፊት የሚሄደው ያዕቆብ እያለ ይሉ ነበር ታውቃለህ። ምክንያቱም እነሱ አልፈልግም ጳውሎስ ወደፊት እንዲመጣ። ጳውሎስ ከአይሁድ እንትን ውስጥ ብዙ ጊዜ ተጣልቷል። ሲጀመር እኮ ለአሕዛብ ራሱ መስበክ የጀመረው እኮ የሐዋርያት ስራ ላይ ልብ ብላችሁ አይታችሁ ከሆነ እሱ ነው እንጂ ሐዋርያት አልሰበኩም። በመካከላቸው ራሱ ጸብ ምናምን ተፈጥሮ ነበረ እና ከሐዋርያት እሱ እንደሚሻል አድርጎ ራሱን እንትን ይል ነበረ። በዚህ ምክንያት ሐዋርያት ቅሬታ ያሳድሩ ነበረ።
ኦኬ እና ብዙ ጳውሎስን የሚያስተቸው ነገር ምንድን ነው? ብቻ ሐዋርያትን ወደ ኋላ እንዲቀሩ ወይም የራሱ ግልጽ ያልሆነ የተደበቀ ዓላማ አለው ተብሎ ነው በጣም ነው የሚተቸው ማለት ነው። ጳውሎስ አይታረቁ ምናምን የሚለው ምንድን ነው? ከተጣሉ በኋላ ነው። ተጨባበጡ የምትለው ዋንታይም ከተጣሉ በኋላ ነው። ያኔ በምን እንደተስማሙም ራሱ ግልጽ አይደለም። ሲቀጥልም ደግሞ ይሄ እንትኑ አሁን ላይ የተላለፈልን የአዲስ ኪዳን ትርክት እንትን ኦሪጂናል አውቶግራፊው የለም። ያኔ የኮፒ ነው ያለው። ኦኬ በሰዓቱ አረማውያኖቹ ሲላለኩ የነበሩትን መልእክቶች ያቃጥሉባቸው ነበረ። ኦኬ ሐሳባቸውን እሰሩት በቃ ዋንታይ የዚህ እንትን በጣም እንትን እያለ ስለሆነ እሰሩት። እኔ እንግዲህ እንትን ብያለሁ፣ ሐሳቤን አቅርቤያለሁ። በዚህ ልክ እኔ እንግዲህ ቅድም ነግሬያታለሁ እኮ ለመሲ ምንድን ያልኳት ጳውሎስ አልተሰቀለም ብሎ መጣ የሚለውን እስቲ እንደው እኔ ነፃ ሆኜ ነው እያየሁ ያለሁት ብዬሻለሁ። እንደ ሀገር ግን ለምሳሌ እስራኤላውያን ታሪክ አላቸው፣ የራሳቸው የሆነ የህዝብ ታሪክ አላቸው እና ከዘፍጥረት ዘጸአት ዘኍልቍን እየጠቀሰ ትንቢቶችን እየጠቀሰ ሙሉ ምዕራፎቹን አጠቃላይ እየጠቀሰ ግን ዋንታይም ልብ ቆይ አትበል። ገብቶኛል። አታስረዝመው ነግሬሃለሁ። ለዚህም ነግሬሃለሁ። ኦንታይም ቆይ እንዴ ጭቅጭቅ አታድርገው። ቆይ ስትባል ቆይ አሁን አንተ እየተች ያለው ምንድነው? እያገናኘህ ያለው ጳውሎስ ኦሪትንና ዘጸአትን እየጠቀሰ ጽፏል። እንዴት ውሸታም ትሉታላችሁ ላልከው ቅድም እኮ ነግሬሃለሁ። 13ቱ የጳውሎስ መልእክቶች ላይ ጳውሎስ ዘጸአትና ዘፍጥረትን ቢጠቅስ የኢየሱስን ትንሣኤና ሞት ራእይ ተገለጠልኝ ነው ያለው ነው እኮ ያልኩህ እኮ። ራእይና የተጻፈ ታሪክ አታወዳድር። ደማስቆ ሂዶ ለምንድን ነው ራእይ ተገለጠልኝ ያለው እንዴ? ራሳቸው እኔ እኮ ገላትያን እኮ ነገርኩ። የገላትያ መልእክት ላይ እኛ ግን የተሰቀለውን ክርስቶስን እንሰብካለን ያለበት ትልቁ ምክንያት ምንድን ነው? እኛ የሚሞት የሚዋረድ መሲህ አትንገርም ብለውት እኮ ነው። አይሁዶች እኮ አያምኑበትም እኮ። ምንድነው እያላችሁ ያለው? አይሁዶች እናንተ ነብይን ትገላላችሁ ነው ያለው። ልክ ጠላት የአይሁድን መሲህ እንደሚገል ሁሉ እናንተ ትገላላችሁ ብሏችኋል እኮ። ቆላሲያስ ማነው ተሰሎንቄ ሰዎች ላይ በላክላቸው ደብዳቤ ወይም ቆሮንቶስም ላይ አለ የኢየሱስን ክብር ስላላወቃችሁ ነው የገደላችሁት እያለ ማለት ነው። ስለዚህ ጳውሎስ እያለ ያለው እንኳን ምንድነው? ኢቭን አሁን ለምሳሌ አንተ የአሪዮሳዊ ተከታይ ነህ። አሪዮስ አዘለም አቀፈልክ እንደነ አትናቴዎስ ኢየሱስ መሞት አለበት ብሎ በኢየሱስ ላይ ሞት የሚፈርድ ሰው ነው። ኦኬ ጳውሎስ በኢየሱስ ላይ አንደኛ ሞት የሚፈርድ አይደለም። ነገርም ሞቱ ምንድነው? ጠላቶች፣ ሰይጣኖች ራሳቸው አይሁዶችም አሳደዱት፣ ገደሉት ክብሩን ስለማያውቁ የሚል ነው እንጂ መሞት ስላለበት ብሎ አንደኛ በኢየሱስ ላይ ሞትም ራሱ አልፈረደም። ሲቀጥልም ከነመነሻው ራሱ አይሁዶች እንደዚህ አይነት መሲህ አንቀበልም ማለት የሚገደል የሚዋረድ መሲህ አንፈልግም ስሉት፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን በማለት እንደውም ተሰሎንቄ ላይ ምንድን ያለው ነቢያትንና ኢየሱስን ገደሉ እኛንም አሳደዱ ብሎ ስማቸውን አጠፋ። ተግባብተናል። ስለዚህ ጳውሎስ የኢየሱስን ሞትና ትንሣኤ በራእይ ነው እንጂ ያመጣው ከዘጸአትና ከዘዳግም ወይም ከኦሪት ዘፍጥረት አላመጣም። ይሄን አንተም ታውቃለህ። ኦሪት ዘፍጥረት ላይ ዘጸአት ላይ አለ የኢየሱስ ሞትና ትንሣኤ የለም። ብሉይ ኪዳን ላይ ኢየሱስ የሚል ቃል ራሱ የለም። ስለዚህ ማወቅ ያለብህ ጳውሎስ ሰባ ሊቃናት የጻፉትን የአይሁዶች ኢየሱስ ክርስቶስ ከመወለዱ በፊት 300 ዓመት በፊት የነበረ የአይሁድን መጽሐፍ ያነብ ነበር። ያንን መሰረት አድርጎ ነው የጻፈው ከተባለ ሰባ ሊቃናት የጻፉት ግሪክ ሰፕጀንት ላይ የኢየሱስ ሞትና ትንሣኤ አለ የለም። ስለዚህ የአይሁድን እምነትና ታሪክ አምጥቶ የኢየሱስ ሞትና ትንሣኤ በራእይ መልክ አስገባበት። ይህንን ለይተህ ወቅ ብዬ ቅድም ነግሬሃለሁ። በነገር ላይ የአይሁድ ራባዮችን በኢየሱስ ላይ ማነው በጳውሎስን የተቹትን ሰዎች ፈልገህ ብታነብ ይገለጽልሃል። ከዚህ በላይ አልልም። የምር ይበቃኛል። ቀጥሉ። ጥያቄ ሲጠየቅ እኮ ያ የጠየቀውን ጥያቄ ቢፈተፈት መልካም ነው። ሰፋ እየተደረገ ሲመለስ ሰፋ እያለ ይሄዳል ጥያቄው ራሱ እና እንትን ነው። ዋን ታይም በክርስትና እነዚህ እስራኤላውያን የሚባሉ ሰዎች የት አሉ? ምን ቅድም የእስራኤል ህዝቦች የሚባሉ የት አሉ? በእስልምና ብለህ እየጠየቅ አይደል? በክርስትና ሴት አሉ? ያው ታዲያ መጽሐፍታቸውን ይዘው የለ እንደ ቶራ መጽሐፍት አምስቱ ፔንታቶች አላቸው አይደል? ጁሾች አላቸው። እሱ አይደለም መጽሐፍ አልጠየቅኩም። እኔ ህዝብ ነው ያልኩህ። እኔ የት አለ ያ ህዝብ? ያ ህዝብማ አልፋና በዘመኑ ያው እንግዲህ ኖሮ ሰው ይሞታል። እንግዲህ ሞተው አልፏል። ከሞተ ለምን የት አለ ብለህ ከሞተ ታዲያ ለምን የት አለ ብለህ ትጠይቃለህ? እኔ እኮ ስለ ህዝቡ እኮ አይደለም ያወራሁት እኮ ስለ መጽሐፋቸው ነው ያወራሁት፣ ስለ ታሪካቸው ነው እኮ ያወራሁት። እኔ ህዝቡን ሰውየውን አምጣልኝ ብያለሁ እንዴ?
ታሪካቸውማ እየተነገረህ እኮ ነው። ታሪካቸው በእናንተ እንደዚህ የሚባሉ ህዝቦች አሉ። የት ነው ያለው? ቁርአን ውስጥ ያነበብከው አይደል እየጠየቅ ያለው? እኔ እያልኩ የነበር ኖ ያ ህዝብ በእናንተ የት አለ ብለህ ኮመንት አይቼዋለሁ እኮ የጻፍከውን ኮመንት የት አለ ብለህ እየጠየቅክ ነው። የነዛ ህዝብ ታሪክ እነዛ ህዝቦች አልፈዋል ብለህ የምታምን ከሆነ የነዛ ህዝብ ታሪክ ደግሞ ታሪካቸው እስልምና ቁርአን ውስጥ አየኸው። እንደዚህ ነበሩ፣ እንደዚህ ያደረጉ ነው ያለው ቁርአን ውስጥ። ለምሳሌ ምንድነው የት አለ ብለህ እየጠየቅክ ያለው? አሁን መጽሐፋቸው ነው ታሪካቸው ከሆነ ቁርአን ውስጥ አንብበህ ነው እየጠየቅክ ያለው። እንደዚህ የሚባሉ ህዝቦች ነበሩ የታየው ቁርአን ውስጥ ደግሞ እየጠየቅክ ነው። አሁን እየፈለክ ያለው ምንድነው? ህዝቦቹን ነው? መጽሐፋቸው ነው? ታሪካቸው ነው? ምንድነው የፈለከው? የፈለኩት መጽሐፋቸው ቢያንስ መጽሐፋቸው ተበረዘ የተባለው መጽሐፋቸው የፈለኩት ራስ ቢያንስ ተበረዘ የተባለውን መጽሐፋቸውን የፈለከው ተበረዘ ጂአኪ ውስጥ ከገባ ያስረዳችሁ። እሱ ከገባው ቆይ አንዴ እሱ ስለገባ ቆይ አይ ቶ ግድ የለም እንትና ያስረዳችሁ። አረ ዋን ታይም እንግባባ እንጂ ምንድነው የሚያስረዳን? አንተ አስረዳን እንጂ ጥያቄ እኮ ነው ለመረዳት እየሞከርን ያለው ነው። እኔ እንደዛ ነው በነገርህ ላይ አሁን እየፈለክ ያለው የተበረዘ መጽሐፍ የታለ ነው እያልክ ያለው? እኔ መሰረቴ በመጀመሪያ መሰረቴ ባቢሎን አንዴ ስማኝ፣ ጥያቄ ለማስታወስ ያክል ለማለት ያክል ሐዋርያት ሥራ ምዕራፍ 13 ላይ ሕግና ነቢያት ሲነበቡ ነበረ። ሲነበብ የነበረው ሕግና ነቢያት ምንድነው የፈለኩት? አሁን እንግዲህ በጣም ለሐዋርያቶቹ ቅርብ የነበረበት ዘመን ስለሆነ የታለ ነው ፖይንት። መጽሐፉ የታለ ነው ብለህ እየጠየቅ ያለው? ባቢሎን አልገባም። ጄኪው ከገባ መች እናጸድቃለን? እሱ አሁን ሕግና ነቢያት ተነበቡ የሚለውን እኛ መች ሙስሊሞች ያጸድቃሉ እንዴ? ተበረዘ የተባለው ተውራት ተበረዘ የተባለው እኮ አሁን በነበረበት በዚህ ልክ ታሪክ ከሌላችሁ ምንም መናገር አትችሉም በዚህ አጋጣሚና የምን ታሪክ ቆይ ከመጀመሪያ እኛ ታሪክ አለ ብለናል። ተውራት ታሪክ ነው ብለናል እንዴ? ይሄን ታምናለህ ጄኪ? ይሄን ታምናለህ ጄኪ? ታሪክ ነው ብለናል አይደለም እኛ ተውራት ታሪክ ነው ብለናል። አሁን ቶራ አንተ የምትለው ታሪክ የታሪክ መጽሐፍ አይደል? ገባኝ። እናንተ ግላት ነው ያለው። በቃ ለሙሴ የተሰጠ ህግ ለሙሴ የሰጠው ህግ ነው ተውራት። ታዲያኛ አሁን አንተ ክሌም የምታደርገው ተነበበ የምትለው የታሪክ መጽሐፍ ነው። ሙስሊም የሙሴ መጽሐፍ ነው ብሎ እሱ እኮ እሱን ታሪክ እኮ ነው የፈለኩት። ያ ታሪክ አሁን በእናንተ ለምሳሌ ኢብራሂም አምላኩ ለምን ትፈልጋለህ? እኛ ጋር እሱ እኮ እናንተ ጋር ነው ያለው። እኛ ጋር ለምን ትፈልጋለህ? አልገባኝም። ለምንድን ነው ማማት ታሪኩ ጥንቅቅ ብሎ እንዲታወቅ እኮ ታሪኩን አክሰፕት የማድረግ ግዴታ አለብን። ታሪኩ ጥንቅቅ ብሎ ለምሳሌ ቆይ ያንን ታሪክ አክሰፕት የማድረግ ግዴታ አለብን። አንተ የምታውቃቸውን ወይ አክሰፕት ማድረግ አለባችሁ ወይ ደግሞ ኮንፊርም አድርግልን። ለምሳሌ አርኪኦሎጂካሊ እነዛ አንተ የጠቀስካቸው ታሪኮች አብርሃም እንዳለ አሳየኝ፣ በታሪክ ማለት ማረጋግጥልኝ ታሪኩ። ከዛ እኛ እንቀበላለን። ታሪክ እንደዛ አይደለም እያልኩ ያለሁትን ቅድም ብትኖር ኖሮ እያልኩ የነበረው ሐዋርያው የሚባል የኢሳ ተከታዮችና ጳውሎስ አትሊስት ይተዋወቁ ነበር ወይ? የአንድ ዘመን ሰዎች ናቸው ወይ ነው መጀመሪያ ጥያቄ። ይሄንን ከተግባባን በዛ ዘመን ደግሞ ፈሪሳውያን ብዙ ነገር ውስጥ ገባ ነው። ሐዋርያቶችንና ጳውሎስን አንድ ላይ መጣ። ደግሞ ወደ ኦሪት ደግሞ ትመለሳለህ። ጥያቄን ካስተዋልኩ ግን በጣም አሪፍ ነበረ። እሺ ይበቃል። በመጀመሪያ የመጀመሪያውን ልግደልልህ። ጳውሎስ የሰበከው ለፓጋን ነው። ፓጋኖች ደግሞ ኢየሱስን አላዩትም፣ አያውቁትም። አንድ ልጨርስ፣ እሱን እመጣላለሁ። አይሁዶች እዛ ለምሳሌ ወደ አንጾኪያ እየሄደ የሚሰብካቸው አይሁዶች ራሱ ኢየሱስን የሚያውቁት አይደሉም። ምክንያቱም በኢየሩሳሌም የሚኖሩ አይደሉም። ኢየሱስ የተሰቀለው የት ነው? በኢየሩሳሌም ምንድነው? ከከተማ ውጪ ነው የተሰቀለው።
እና ስለዚህ ታሪኩ የለም ነው ምንድነው ታሪኩ ራሱ በቃ ላኪ ፎልስ ምንድነው ክሪት አድርጎ ሊነግራቸው ይችላል ፈጥሮ ማለት ነው። ለሆነ ምንም ለማያውቅ ህዝብ አንድ ታሪክ አዲስ አመት ብትነግረው ልትሸውደው ትችላለህ ታሪኩን ስለማያውቅ። ስለዚህ ያ ግዴታ እውነት ነው ምንድነው እንደ ህዝብ ነው ሊያታልላቸው አይችልም ብለህ ክሌም ልታደርግ አችልም ራሱ። ምክንያቱም ህዝቦቹ ራሱ ታሪኩን የማያውቁ ወይ ልክ ነኝ ያ ልክ ነኝ ወይ አድሚት አድርግ ልክ ነኝ ወይ ስህተት ነኝ? አይ ምንም ዝምታ ነው ማለት ይበቃል። አመሰግናለሁ ሁላችሁ። ራይነር እኔም መውጣት ስላለብኝ እኔ ትክክል ያልሆነ ነገር ምንድነው ለማወቅና ለማሳወቅ እስከገባህ ድረስ ምንድነው ጡጦ እንደተቀማ ህፃን ልጅ እንትን ማለት የለብህም። በነገራችን ላይ እኔ ያየሁበት ባህሪ እሱ ነው። ጥያቄ አልገባንም ስትባል እንደዛ ነው የምትሆነው። ወይም የሆነ ሰው ደግሞ እንትን ብሎ ከተናገረ በእንትን ትላለህና ከእንደዛ አይነት ሙድ ውስጥ ወጥተህ ነው መጠየቅ ማስተማርም መማርም ያለብህ። ዋን ታይም ይመችህ። እኔ ጨርሻለሁ። ሁላችሁንም ከልብ አመሰግናለሁ። መልካም ጊዜ። ለዚህ ነው ያቆየኸኝ የሚባል ነገር አለ። በዚህ ምንድነው በዚህ ልክ ይሄ ሁሉ ታሪክ ፈብሮኮል ነው ምንድነው ፋብሪካ ነው ምንድነው ያልከው? አሁን እንዴት አንድ ሰው ጳውሎስ አይታወቅም እየተባልክ ጳውሎስና ሐዋርያቶች ይተዋወቃሉ ወይ? በእስልምና አይታወቅም። ጳውሎስ የሚባል ራሱ ሰው እንዳለ አይታወቅም። አልተነገረንም ተባልክ እኮ በቃ አይታወቅም። ሰውየው ራሱ ማን ነው እየተባልክ ነው። ስለዚህ እንደዚህ አይነት ጥያቄ መጠየቅ የለብም። ራስን ጠይቀው። ጳውሎስና ሐዋርያቶች ይተዋወቃሉ ወይ? በክርስትና 12 ሐዋርያቶች የተባሉ የኢየሱስ ክርስቶስ ሐዋርያቶች እነሱ ውስጥ አለ ወይ ጳውሎስ? በመጀመሪያ ራሱ ጳውሎስ ሐዋርያ ነው ወይ? ጥያቄ ነው። የጳውሎስ ትምህርቶች ከሐዋርያቶች ትምህርት፣ ከኢየሱስ ክርስቶስ ትምህርት፣ ከብሉይ ኪዳን ትምህርት ይስማማሉ ወይ? ጥያቄ ነው። እንደዚህ አይነት ጥያቄዎች እያሉ ደግሞ ተዘላለህና ቁርአን ውስጥ ያሉ የእስራኤል ህዝቦች የሚባሉ የታሉ አሁን? ከዛ ራስን ስትጠየቅ አይ ደይመዋል፣ የሉም፣ በቃ ሙተዋል፣ የሉም እኮ በዚህ ዘመን። እና ምንድነው እየፈለክ ያለው? የተበረዘው መጽሐፍ የቱ ጋር ነው ያለው ትላለህ ደግሞ። የተበረዘው መጽሐፍማ ቆሻሻ ገንዳ ውስጥ ገባ፣ በቃ አያስፈልግም ተብሎ ከሰው አይምሮም ከቤትም ተጣለ በእስልምና አስተምሮ። እና ምንድነው የምትፈልገው? እኔ ተመልሰህ ደግሞ ወደ ሐዋርያቶችና ወደ ጳውሎስ ደግሞ ትመለሳለህ። እኔ ግራ ገባኝ እኮ አሁን እኮ። ለዚህ ነው ያቆየኸኝ ይላሉ አንዳንድ ሽማግሌዎች በመጨረሻ እድሜያቸው ላይ የሆነ መከራ ከባድ ነገር ሲያዩ ምንድነው እያሳየሽን ያለሽው? ታነች አውቀሽ ነው እና ተልቀሽ ምንድነው? ምቀኛ ሆነብን ደግሞ የሆነ ነገር በመሃል ገብቶ። እኔ እኮ ለማየትና ለመስማት ያለኝ ጉጉት እኮ ቁራ ነኝ። በነገራችን ላይ ለመስማት ለማየትም እንደነ የደወልክባት እንደው አውቃ ነው አውቃ ነው እንጂ ታዲያ ምንድነው? እኔ ያየሁትን ፊት ግን በጣም ነው የሚያምረው። አውቃም ሆነ እኔ ምን አገባኝ፣ ብቻ የሆነ የሚያምር ፊት አይቻለሁ። ኧረ ወይኔ አለ ማን ነበር? ኦ ማይ ጋድ። የማርያም እንዴት ነሽ? የሚያምር ፊት ነው ምናምን ትላለህ ነው። የሌላ ሰው እኮ ነው፣ ትልቅ ሴትዮ ነው እና የእርሱን ያዩት። እና እንዴት ነሽ የኔ ፍቅር? ደህና ነኝ። እንዴት ነህ? ሁሉ መልካም ነው? አዎ ሁሉ መልካም ነው። ደህና ነህ? ኧረ ተናፍቀሻል፣ ጠፍተሻል። በሰላም ነው? አዎ አንተም ተናፍቀሃል፣ ጠፋህ። በዚህ ልክማ ጣልጣል ማድረግ የለብሽም።
አይማ ባሌን ጣል ጣል አላረግም። እና እንደዛ በዚህ ልክ ትጠፊያለሽ። እንደየመጣሽ እኮ ከጠላትም ከእንትንም መጠበቅ አለብሽ እኮ። ጠላቶች ስለበዙ ነው የጠፋሁት። እሱን እና ለምን እንትን አናደርገውም? ምን ስተኛም በአንቺ ድምፅ ስነሳም የአንቺ ሪከርድ ሰምቼ ምግቤን ምናምን አድርጌ ምናምን እኮ እንደዛ የምታደርግ ነበር እኮ የሚመስለኝ በፊት። ማለት አትሰማውም ማለት ነው ድምጼ? እንዴ እንደዛ ይሆን ማለቴ ነው እኮ። በቃ በውስጥ እየተደዋወልን ምናምን ነገር ይሄ እዚህ ጋር ያለው ነገር ረስተን በውስጥ እየተደዋወልን ፍቅራችን እየተመጋገብን ቁጭ ብንስ? በጣም ጥሩ ሀሳብ ነው። ተቀብለሽዋል? አዎ በቃ እንትን እኔ እንትን እንጠብቃለሁ፣ የስልክ ጥሪ እንጠብቃለሁ። ኧረ በደንብ ጠብቅ። እና እንዴት ነሽ? አለሁልህ። እንዴት ነህ? ኑሪ አለሁ። እኔ አለሁ የፍቅር ሰው ነኝ እንደምታውቂኝ አለሁ። ምችት ብሎሃል እንዴ? አንቺ ካወራው በኋላማ በቃ የእንትን መንፈሴ ሁላ ታደሰ። እኔም እንደዛው መንፈሴ። አንዳንድ ሰዎች እሷን ጨምረህ ቁጥሩን ከፍ እንዳታደርገው አሉና እሷ ተጨማሪ አይደለችም፣ እሷና እኔ አንድ ሰው ነን። እኔ በሷ ልብ እኔ በሷ ልብ እሷን በእኔ ልብ ነው የምኖረው፣ መኖሪያችን እሱ ነው ብዬ እንትን አደረው። ትክክል ነኝ? አንድ ነን። ጠላት እንደዛ ነው። ጠላት ክፉ ሲያስብ እሷን ጨምረህ 666 ልትሆን ነው ምናምን ይላሉና እንከፍ ናቸው። የሚባረሩ ስላሉ በጣም ይጎላል ገና። ሊያጣሉ እኮ ነው እኮ ራሱ። ሀበሻ ምቀኛ አይደል? በጣም ነው የምታምሪው ደግሞ። ወይ አንተም እንደዛው የኔ አበባ። የኔ እንት ወንድ ልጅ አበባ አይባልም የኔ ቆንጆ። ለምን አይባልም? ለኔ አበባ በዛ ቃል አይገለጽማ። አበባ አንቺ ነሽ። አሁን አንቺ አበባ ነሽ። በቃ በጣም ነው የምታምሪው። ቆንጆዬ ነሽ። አይንሽ፣ ቅንድብሽ፣ ከንፈርሽ፣ አፍንጫሽ ያበደ ነው። አመሰግናለሁ። ምን ይሰራልኛል ብለሽ ነው? ምስጋናው እሱ ምንም አይጠቅምም። ያንቺ ቁንጅና ለኔ ቤት ያኖረኛል። በቃ የፈጠረኝ ይመስገን። እኔም የሱ ድንቅ ስራ ነው ያደነቅኩት። እኔም እወድሃለሁ። እሺ እምትይን ነገር አለ እያልኩህ እንዴ? አይ ሌላ ነገር ነው። በአጠቃላይ እሱማ የኔ አንቺ ጉዳይ ነው። የቀረውን በውስጥ እንጨርሰዋለን። ምን እንድል ነው የምፈልገው? እንድትያቸው ነው እንጂ እኔንማ ችግር የለውም። በውስጥ አለ። እኔ ምንም አይታየኝም በነገራችን ላይ። በፍጹም ካንተ ሰፊ ህዝብ አለ እኮ። ህዝቡም አይታየኝም እውነት ለመናገር። ኧረ ሰፊ ህዝብማ በዛ ልክ መካድ የለበትም። ኧረ አይታየኝም። ኧረ ስለ ሰፊ ህዝብማ ማክበር አለብን እኮ ታውሬ ይሆናል አልኩህ እኮ። በፍቅር ነው። እሺ አሁን ነው ሰመሬ ምን ነበር አላስተው ሰላቴ ሰመር። ኧረ ጀራ በዘፈን ልታደርገው ነው እና እሱን ቀረ ላገባ ነው ምናምን የሚልም አለ። እኔ 2026 ማገባበት አመት ስለሆነ እሱን እየሰማው በቃ ከዚህ በላይ በቃ በውስጥ ነው ማውራት ያለብን። የኔ ቆንጆ አልችልም። ታንቄ ነው የመጣሁት። ተጨንቀሽ እኮ ደንግጬ ነበር እኮ። እኔ በህይወት እያለሁ የሚያንቅሽ ማን ነው? አንተ እያለማ ማንም አይነካኝም። አፈርደቼ ነው የምታስበላው። የምትበይው ምግብ እንኳን እንዳያንቀሽ ብዬ ከሱ ጋር የምጣላ ሰው እኮ ነኝ። አውቃለሁ ማይላ አታስጨንቅብኝ እያልኩ አሁን ትንሽ ቆይቼ ከራሴ እንዳልጣላ ነው የምፈራው፣ የሚያስጨንቅ ነገር ስለሚኖር።
ራሴ ጋር እንዳልጣላ ነው የምፈራው። እውነት ነው። አዎ ኑራ ኑሬ አስተያየት ይኖራል? እንዳትጠሩ እንዳትረሱ። ሚዜ እንሆናለን በሚገባ። አበሻ አንጠራም። አበሻ እያገባሽ አበሻ አትጠሪም? አይ አበሻ አይደለም ባቢ ነው እንዴ? አይደለሁም። እኔ አበሻ ነኝ እንዴ? ኑሬ እኔ አምናለሁ። ነገር ቆዳ ብቻ ነው። እንጋባለን።